ጊዜን ያባክን ገንዘብ ያስከፍል ሻይ ቡና ነፃ ዕውቀቱን ሲያካፍል እስኪ ማን ነበረ እሱን የሚመስል? እግዚአብሔር እድሜን ከነጤና ይስጥ። ሌላ ምንም ቃላቶች ናቸው የሚያጥሩኝ። በእውነት የጊዜና የገንዘብ ነፃነትን የሚያስገኝ በቢዝነስማኖች የተጠረገ የሚሊዮነሮች መንገድ። ታዲያስ ውድ ሰልጣኞች፣ የዛሬ ሰልጣኞች፣ የነገ ሚሊዮነሮች እንደምን ናችሁ? ሳምንቱን ቆይታ እንዴት ነው? እንግዲህ ውድ ተሳታፊዎቻችን ከተለያየ ቦታ ከተለያየ አቅጣጫ መጣችሁ ዛሬ የሚሊዮነሮች መንገድ የሚሰጠውን ስልጠና በመሳተፍ እጅግ ደስ ብሎናል። ደስ ይበላችሁ። ሳምንቱ ቆይታችሁ እንደት ነበር? ጥሩ። ሳምንቱ እንግዲህ ሁላችንም ላይ በጣም አሪፍ እንደነበረ አልጠራጠርም። ከሳምንት እየተለወጠን እየተቀየርን እንደሆነ ምንም ጥርጥር የለውም። ያው ቀስ በቀስ እንቅሏል በእግሯ ትሄዳለች አይደለም የሚባለው። እኛም ቀስ በቀስ የዛሬ 2 ዓመት ሚሊዮነር እንሆናለን ብዬ አስባለሁ። እንሆናለን። እኔ ከሚሊዮነሮች መንገድ ስልጠና እኔ ያላስተዋልኩት ግን ስልጠናውን ስከታተል አንድ ተች ያደረገኝን ስልጠና ልውሰድ። ስራ መስራት ስትጀምር መጀመሪያ ራስህ ላይ ስራ። ሰላም ምን ማለት ነው? ራስ ላይ ስራ ማለት እንግዲህ ራስ ላይ ስራ ሲል መጀመሪያ ከፊትህ ህልም፣ ግብ፣ ራዕይ አስቀምጥ። ከዚህ ህልም፣ ራዕይ፣ ግብ ለመድረስ ደግሞ እንቅፋት የሚሆኑብህን ነገር ወደ ጎን ተው። ምን እንቅፋት ሊሆንብህ ይችላል? ጠዋት እንቅልፍ መተኛት ከሆነ እንቅልፍ ለጊዜው ይቅርብህ፣ ይደርሳል። መዝናናትም ከሆነ ትንሽ ቆይተህ ትደርስበታለህ፣ በሰፊው ትዝናናለህ፣ ለጊዜው ይቅርብህ። አልባልታ ቦታ መዋል ከሆነ ደግሞ ስራ ላይ አተኩር። ሱስ ከሆነ ደግሞ እስከነጭራሹ አቁም ይላል። ስለዚህ መጀመሪያ ራስህ ላይ ስራ፣ መጀመሪያ ወደ ራስህ ተመልከት፣ መጀመሪያ ራስህን ቅረጽ። የሚቀርጽህ ማን ነው? የሚሊዮነሮች መንገድ። ስለዚህ መጀመሪያ ራስህ ላይ መስራት ከጀመርክ ያሰብከው ፕላን ላይ ወደፊት ያስቀመጥከው አላማህ ላይ ትደርሳለህ። ለዚህ ደግሞ የሚሊዮነሮች መንገድ አለ። ስለዚህ ከጎናችን ያለው የሚሊዮነሮች መንገድ እስካለ ድረስ ከህልማችን እንደርሳለን። ከርማ እውነት ነው። የሚሊዮነሮች መንገድ ሰዎች ያላቸውን ተፈጥሯዊ ሀብትና ብቃታቸውን በመጠቀም ሰላምን፣ ግልጽነትን፣ ታታሪነትን፣ ስራ ወዳድነትን፣ አብሮ መስራትን፣ ችግር መፍታትን በጋራ በማሰብና የወደፊት ህልምና ራዕይን እውን በማድረግ ሰዎች የተሰጣቸውን ተፈጥሯዊ ብቃትን በማውጣት ኮትኩቶና አሳድጎ ማስተማር የሚችል ታላቅ ራዕይ ይዞ የመጣ በላይ መልቲሚዲያ አማካኝነት በየሳምንቱ በዚህ ሰዓት እየተላለፈ ያለ የታላቅነት ታላቅ ትውልድን መረከብ ነውና ነገ ሁላችንም ሚሊዮነሮችን ማየት የሁሉም ተስፋና ግልጽ ስለሆነ ወንድማችን ታላቁን ይህንን በመጸነስ ሐሳብ በማንጣት የግብር ባለቤት በመሆን ትልቁን ስራ እየሰራ ያለ ወንድማችን በላይ ሞርዴን አንድ እስቲ ወደ መድረክ እንዲጋብዙልኝ። ታዲያስ እንደምን አደራችሁ? እንደምን ቆያችሁ? በማንኛውም ቀንና ሰዓት ማንኛውንም ስራ ስንጀምር ስንገናኝ እንዴት አደራችሁ? ማንኛውም ሰዓት ይሁን እንዳልሰራን እንዳልጀመርን ገና ንጋት ገና ጅማሮ እንደሆነ ራሳችን ላይ የምንወስን የምንፈርድበት እንዴት ዋላችሁ ሳይሆን ገና ንጋት ጅማሮ እንዴት አደራችሁ በድጋሚ ታዲያስ ዘወትር በማንኛውም ቀንና ሰዓት የምትፈልጉትን ነገር ሲጀምሩ በማንኛውም ሃይማኖት ማንኛውንም አይነት ፕሮግራም በጸሎት ሲሆን ፈጣሪ ከኛ ጋር አብሮ ይሆናል። ስለዚህ አንድ ጊዜ ብቻ
አረፍ አረፍ በሉ። በሚሊዮነሮች መንገድ ጀምሮ ሚሊዮነር ለመሆን የሚያስፈልጉትን በደንብ አዳምጡ። 8795ን ሴቭ አድርጉት። ሚሴጅ ቤት ግቡና ኤምቲ ወይም ኤምአር ብቻ ብላችሁ ስም ምንም ሳትጨምሩ በሚሴጅ ነው፣ በማንኛውም ስልክ ይሰራል። ሴንድ አድርጉት። በመመዝገብ ጊዜ ስልካችሁ ላይ 5 ብር ቀጥታ የተሞላ የኢትዮ ቴሌኮም የሆነ ሲም ይኑራችሁ። የምትልኩት በሚሴጅ ብቻ ነው። 8795ን ሴቭ ካረጋችሁ በኋላ ሚሴጅ ቤት ገብታችሁ ኤምቲ ወይም ኤምአር ብቻ በማለት ሴንድ አድርጉት። ወደ እናንተ አቀነባብሮ ሶፍትዌሩ መልስ ይዞ ለመምጣት 2 ብር ስለሚቆርጥ 5 ብር ካርድ ሙሉበት። አልገባኝም ብላችሁ ከመደወል ይህን ስልጠና በደንብ ተከታተሉ። ከዛ በየሳምንቱ ኤቲ ወይም ኤአር እያላችሁ ይችን ቃል ብቻ ሚሴጅ ላይ አቴንዳንስ መሙላት አለባችሁ ማለት ነው። የዛን ጊዜ አቴንዳንስ መሙላተው ለስልጠና ዝግጁ መሆኑን ያሳያል የምትል መልስ ካልመጣች መልእክታችሁ ወደኛ አልደረሰም። ለመሆኑ ለመመዝገብ ወይም አቴንዳንስ ለመሙላት ሚሴጁ እምቢ ካላችሁ ምን እንጠቀም አስቸገረ ለምትሉ ወደ እኔ መደወል አይጠበቅባችሁም፣ ግድ ካልተቸገራችሁ በስተቀር። ለምን ካላችሁ ይህንን ስልክ ያዙት። 09 10 80 80 19 እዚህ ስልክ ላይ ሚሴጅ ጻፉ። ዘወትር በዚህ ሰዓት የምተላለፍላችሁ በሀገሬ ቴሌቪዥንና በኢትዮ ኤፍኤም እየተዘጋጀ በበላይ መልቲ ሚዲያ ተዘጋጅቶ በሀገሬ ቴሌቪዥንና በኢትዮ ኤፍኤም ወደ እናንተ የሚደርሰው በ7 አይነት ፕሮግራም ተዘጋጅቶ ለሰልጣኞች ወይም ፕሮግራሙን ለሚከታተሉ የቢዝነስ ወይም የስራ አፍቃሪዎች፣ ለህልመኞችና ለስራ ወዳዶች፣ ህፃናት፣ አዛውንት፣ ጎልማሳ፣ ወጣት፣ ሙስሊም፣ ክርስቲያን፣ ውጪ አገር ውስጥ ሳይል ተማሪ፣ ሰራተኛ፣ አዛውንት ወይም ጡረተኛ ማንኛውንም ሰው ሳያገል ለሁሉም ሰው ተዘጋጅቶ የቀረበ ረጅም ዓመት የተደከመበት ለብዙዎቹ የቀረበ ነገር ግን ምንም የማይከፈልበት በ2 ዓመት ጊዜ ብቻ በምንፈልገው ቦታና በሀገራችን በባህልና በወግ ብሎም በሃይማኖትና በምንም አይነት ተጽዕኖ ሳይመጣ በምንፈልገው አካባቢና በምንፈልገው ባህልና እምነት ሆነን ልብ አድርጉ በቀላሉ በ2 ዓመት ውስጥ ከበዛ 3 4 5 ዓመት ሚሊዮነር ሊያደርገን የቢዝነስና የስራ ጥበብ ፕሮግራም ብቻ ስለተሳተፋችሁ እንኳን ደስ አላችሁ። እንግዲህ የሚሊዮነሮች መንገድ ነው ፕሮግራሙ። ምናልባት አዳዲስ ለምትሆኑ ፕሮግራሙ የሚሊዮነሮች መንገድ ይሸኛል። ዘወትር በበላይ መልቲ ሚዲያ እየተዘጋጀ ከቀኑ 10 ሰዓት ዘወትር ቅዳሜ በኢትዮ ኤፍኤም 107.8 ላይ እስከ ምሽቱ 12 ሰዓት ድረስ ይተላለፋል። ዘወትር ቅዳሜ ምሽት 2 ሰዓት ጀምሮ እስከ 4 ሰዓት ድረስ በሀገሬ ቴሌቪዥን ይተላለፋል። ሮብ ከቀኑ 9 ሰዓት ጀምሮ እስከ 11 ሰዓት ይደገማል። ሐሙስ ከረፋዱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ይደገማል። ይህንን ሁሉ ፕሮግራም የሚከታተሉ ሰዎች እድል ተሰጥቷቸው ቀጥታ በስልክ ደውሎ አልገባኝም፣ ቆይ ምንድነው ነገሩ ማለት ያስፈልጋል እንዴ? በ2 ባንኮች አካውንት ክፈቱ ብለናል። ከ2 አንድ ኦሮሚያ ኢንተርናሽናል የነበረው ኦሮሚያ ባንክ ወይም ጸደይ ባንክ ላይ አካውንት ክፈቱ ብለናቸዋል። እዚህ መምጣትም አለመምጣትም ትችላላችሁ ማለት ነው። ባላችሁበት ሄዳችሁ የሚሊዮነሮች መንገድ አካውንት ለከፍት ነው ለምትሉት አናውቀውም ካሉ ወደ ዲስትሪክትና ወደ ሄድ ኦፊስ እንዲደውሉ፣ ካልሆነ በ09 32 39 0401 ላይ ወደ ሚሊዮነሮች መንገድ ስልጠና ማዕከል ደውላችሁ አናውቀውም አሉኝ ብላችሁ ለ1 ደቂቃ ያልበለጠ አጭር መረጃ መጠየቅ ነው። ባላችሁበት ነው መክፈት የምትችሉ። በየትኛውም አካባቢ እስከዛሬ በጸደይ ወይም በኦሮሚያ ባንክ አካውንት ካላችሁ የምከፍቱት ይሄ አዲስ ነው። አንድ ልዩ የሚያደርገው የሚሊዮነሮች መንገድ የሚል ሴለር ወይም መመዝገቢያ ላይ ነው የምትመዘገቡት። ወለድ አይከፍላችሁም። ከሸሪዓ ጋር ግን አይገናኝም። የኛ ቢዝነስ መስጠትን እንጂ መቀበልን ስለማይፈቅድ በሰራችሁትና እናንተ ባመጣችሁት ውጤት ብቻ እንድታድጉ ስለተፈለገ ከወለድ ነፃ፣ ነገር ግን ለምትገለገሉበት ነገር ሰርቪስ ቻርጅ እየከፈላችሁ ባንኩ ስራው ትራንዛክት ማድረግ ነው። ከስንት ጀምሮ ነው የሚከፈተው ለምትሉ ከ100 ብር ጀምሮ እስከ 100 ሺህ ብር ይቻላል። ይሄ ማለት በ100 ብር፣ በ500 ብር፣ በ1000 ብር፣ በ10000 ብር፣ በ100 ሺህ፣ በ80 ሺህ ይቻላል። ነገር ግን ስታንዳርዳችን ስራ ልጀምሩ ባሰባችሁት ከ100 ብር እስከ 100 ሺህ ስለሆነ ስራ መጀመር የሚቻለው ስራ ልጀምሩ ያሰባችሁትን 25% ብቻ መክፈት ትችላላችሁ። ይሄ ማለት
በ100 ሺህ ካሰባችሁ 25 ሺህ፣ በ10 ሺህ ካሰባችሁ 2500፣ በ100 ብር ካሰባችሁ ግን ራሱ በ100 ብር ትከፍታላችሁ። ምናልባት ስትሄዱ አንዳንድ ጊዜ ትንሽ አለመናበብ አንዳንድ ቅርንጫፍ ላይ ከ100 ብር በታች አይቻልም፣ ከ1500 ብር በታች አይቻልም ተብለናል የተባለው ቦታ ላይ ወደ ሄድ ኦፊስ ወይም ዲስትሪክት እየደወሉ እንዲያጣሩ አድርጉ እንጂ ከ100 ብር ጀምሮ እንደፈለጋችሁ መክፈት ግን ትችላላችሁ። የሚመከረው ግን ቢያንስ 25%ን ብከፍቱበትና ስራ ጀምሩ ስትባሉ ድንገት በእኛ ቢዝነስ ፕላን ስታንዳርድ እጃችሁ ላይ ብር አታችሁ ከመደነባበር ቢያንስ 25%ን ሴቭ አድርጉት፣ አታንቀሳቅሱት። ለምን ስራ ጀምሩ ያልናችሁ ጊዜ ለመጀመር ቢያንስ 25%ቱ መኖሩ ይጠቅማችኋል። አንገብጋቢ ጉዳይ ካለ ወይም ደግሞ በመጀመሪያው ዙር ስራ ጀምራችሁ እየሰራችሁ ከሆነ ግን ማንቀሳቀስ በማግስቱ ጀምሮ መብታችሁ ነው። ማውጣት ማስገባት አያስፈልግም። ለማንኛውም ግን ምንድነው ሚሊዮነርነት? ምንድነው የሚሊዮነሮች መንገድ ለምትሉ እስቲል እየሰለጠንም እየሰራንም አዲስ ሰምተንም በደንብ ያልገባንም ሰዎች የሚሊዮነሮች መንገድ ማለት ምንድነው ለምትሉ ጥሬ ቃሉ ግልጽ ያለው ማብራሪያ የማያስፈልገው ወደ ሚሊዮነርነት መሄጃ ማለት ነው። እኔ ሚሊዮነር ነኝ ካላችሁ ደግሞ ወይ ጤናማ የሆነ የቢዝነስማን ኢኮኖሚ መገንቢያ የሚሊዮነሮች መንገድ ነው። ልብ አድርጉ። የሚሊዮነሮች መንገድ ስንል 1 ሚሊዮንና ከዛ በላይ በአካውንታችሁ ወይም በንብረታችሁ ላይ ሚሊዮንስ ገንዘብ ያላችሁ ሰዎች አይመለከተኝም እንዳትሉ። ሚሊዮን ገንዘብ ያለው ብቻ አይደለም ይህንን የሚሊዮነሮች መንገድ የሚፈልገው። የሚሊዮነሮች መንገድ የፋይናንሻል ኤንድ ታይም ፍሪደም የሚያመጣ ነው። በደንብ ነግረናችኋል ካሁን በፊት። የሚሊዮነሮች መንገድ የቢዝነስ ማን ስታንዳርድ ነው እየጠረገ የሚሄደው። የጊዜና የገንዘብ ነፃነትን የሚያስገኝ በቢዝነስ ማኖች የተጠረገ የሚሊዮነሮች መንገድ። በቢዝነስ ማኖች የተጠረገ የሚሊዮነሮች መንገድ የሚወስደው ወደ ሚሊዮነርነት ከሄደ በኋላ አይቆምም፣ ወደ ቢሊዮነርነት ይቀጥላል። ቢሊዮነሮችም የሆናችሁ ደግሞ በቢዝነስ ማንነት የተገነባ ሚሊዮነርነትና ቢሊዮነርነት ወደ ቢዝነስ ኦነር ይወስዳቸዋል። ቢዝነስ ኦነር ማለት አሁን እንደነገርኳችሁ የገንዘብና የጊዜ ነፃነት ያገኘ ማለት ነው። ያሳኩትን እየተናገሩ የሚሄዱት ስለተናገሩ ሊሸለሙ ነው ወይስ ለሌላው ሰው እንዲያስተምሩና የራሳቸው ሞራል ከፍ እንዲል የሚሊዮነሮች መንገድ ድካሙ ከስሮ እንዳልቀረ ለማሳየት ነው ወይስ ምንድን ነው? እሺ ለማንኛውም የግብይት ትስስር የተባለው እንደውን የሱቅ ከፍቼ አገልግሎት ምርት ከፍቼ ቁጭ ብል የግብይት ትስስር ፈጥራችሁ ደንበኛ ልትልኩልኝ ነው ወይስ የተወሰነ ሊያግዘኝ? ቼክ የተባለው ግማሽ ካፒታላችን መጻፍ ይቻላል ተብሏል። መጻፍ የምንችለው ለሚሊዮነሮች መንገድ አባል ብቻ ነው? ለበላይ አትክልትና አስቤዛ ነው ወይስ የምር የአምራችና ያስመጪዎችን ትልልቅ ምርቶችን ትስስር ሊፈጥርልን ነው? ፒያዝ ዴሊቨርስ በአየር ላይ እንድንገዛ ብሎ ምርትና አገልግሎታችን ባለንበት እንዲያደርስ የተደረገበት ጉዳይ እስኪ በደንብ ይብራራልን። ከየት እስከ የት ነው? የሰርቪስ አገልግሎት ክፍያው እንዴት ነው? ስልካችን ላይ ስንገባ ካፕሊስተር በቀላል አይወርድልንም። ፒያዝ ተላላኪ ስሙ ራሱ አስቸጋሪ ነው የምትሉም ካላችሁ ይህን ሁሉ ድጋሚ እያንዳንዱ አሁን ሚስኮል እያደረኩ ነው። ዋይ ምናልባት እስኪ ልጻፍላችሁ ብዬ ነው ጥያቄያችሁን በደንብ እንድጠይቁ ነው። እሺ አሁንስ ሚሊዮነር ለመሆን እንደው ምንድነው እሺ ቢደረግ? እኔ እኮ ግራ ገባኝ። እሺ ሚሊዮነር እሺ ሆናለሁ በቃ ግን ምን ልጀምር? እንደው ምናልባት ይሄ ነገር ትንሽ ቆይቶ የሆነ ነገር ያመጣብን ይሆን? ውሸቱን ቢሆንስ ምን ሰው አለ? ውሸት ቢሆን እኔ አሁን በ2 ዓመት ከ4 ሚሊዮን እስከ 80 ሚሊዮን ታገኛለህ ብዬ 1 ሚሊዮን እንደደረሰ ቀሪው ባትደረው ትጎዳለህ ጎደላችሁ ማለት ውሸቱን ቢሆንስ ይሄ ሰውዬ እሱስ ተው፣ ማህበራዊ ህይወት ጎጂ ነገርን ተው፣ በቃ ትንዘላዘሉ፣ ጊዜና ኢኮኖሚያችሁን ባግባቡ ሰራተኛን ባግባቡ ህዝብ ልምናሪያችሁን ሴቭ አድርጉ ቆይ ብሎ እንደዚህ ጨዋ ከሆንኩ በኋላ እንደው ውሸቱ ቢሆንስ ጨዋነት ይጎዳል ይጎዳል። እንዴ ጨዋነት ማን ነው ለበላይ ብቻ ሰርቶ መለወጥን ይፈቀር? አንተ ሰው አይደለ እንዴ? እነኛ አይነት ጥያቄዎች እንድጠይቁ ነው አሁን እያነሳሁላችሁ ያለሁት። እዚህ አዳራሽ ውስጥ ስገቡ ለተቀመጣችሁበት ወንበር፣ ለዚህ አዳራሽ፣ ለሚለፈለፈውና ለሚሰጣችሁ ቢዝነስ ፕላንና ስልጠናና መልካም ሀሳብ ሁሉ አንድም አትከፍሉም። ይሄ ብቻ ግን በቂ አይደለም። በላይ አትክልትና አስቤዛ ምናልባት የፈጣሪ ፍቃድ ሆኖ አእምሮውን አብርቶ 62 ሀገር ላይ አጥንቶ 12 ሀገር በአካል ሄዶ ከ1500 ብር ከውድ ባለቤቱና ከጀርባው ባሉ መልካም ሰዎች ጋር እፍ ብሎ ቢዝነስን ፈጥሮ ገንብቶ እዚህ አድርሶ ረብጣ ሚሊዮንስ ብሮችን ካገኘ ለምን በየወር 650 ሺህ እየመደበ በሬዲዮ፣ በቴሌቪዥን፣ በኤስኤምኤስ፣ በአዳራሽ፣ በሶሻል ሚዲያ እንድትማሩ
አድርጎ ከዛ በዘለለም እዚህ ጋር ስትማሩ ደግሞ እንዳይደብራችሁ አንደበታችሁ እንዳይደርቅ እንዳይዶክካችሁ ቡና ብሎም ሻይ ስላለ ሌላ ደግሞ አዲስ አንድ መልካም ሰው መጣና በነገራችን ላይ ወደ 14 ደርሰዋል የተሰጡን አዳራሽ ለሎኬሽን ወይም ለጥቆማ ስለማይመቹ ግን አሁንም ራሳችን አዳራሽ ውስጥ ነን። እግዚአብሔር ይመስገን እያንዳንዱ ሙያ በነፃ እየመጣ ነው። ነገር ግን እኛ እስካሁን በነፃ ማገልገል እንጂ በነፃ መጠቀም አልፈለግንም። ሀሴት ካፌና ሬስቶራንት ደግሞ አረ ሻይ ተሰጥቶ ቡና ተሰጥቶማ ዝም የለም እኛ ዳቦ ደግሞ ግመጡ ማለት አለብን ብለው አሁን እንዳለ ዳቦ ሊያድሏችሁ ነው ከቡናና ከሻይ ጋር አንዴ በእናታችሁ አጨብጭቡ። ለእናንተ ዳቦ ቀርቶ ኬክ ብርቃችሁ ላይሆን ይችላል። ላይክ እነኚህ ሰዎች ግን ማሰባቸው ይበቃናል አይበቃንም? ይበቃናል። ስለዚህ ሀሴት ካፌና ሬስቶራንት አድራሻቸው ወሰን ንግድ ባንክ ያለበት ግራውንድ ላይ ወደ ሚሊዮነሮች መንገድ ፕሮግራምም ስትመጡ ከቺል በርገርና ትኩስ ነገር በተጨማሪ ታች ግራውንዱ ላይ ንግድ ባንክ አለበት ጋር ገባ ብሎ ወሰን አካባቢ ያላችሁ እንዴት ነው? አረ ከሩቅም የምትመጡ ወደ ሀሴት ካፌና ሬስቶራንት ገባ ብሎ ትኩስ ነገር ማዘዝ፣ ሳንድዊች፣ በርገር የመሳሰሉ ነገሮችን እየኮመኮሙ ጓደኛም ቤተሰብን እዛ ተገናኝተው ሚስጥር ማውራት የሚሊዮነሮች መንገድ ስልጠና ውስጥ ከሚጀምረ መጠበቅ ከዚህ ወጣ እንዳሉ እዛ አረፍ ማለት ልምድ አድርጉት ማለት ነው። ግልጽ ነው አይደለ? ታዲያስ ልብ የሚገኝ በ60 ገንዘብ የሚገኝ ልብ የሚገኝ በ60 ገንዘብ የሚገኝ በ30 ይባላል አይደል? ልብም ገንዘብን በ30ዎቹ ማምጣት የሚችል ትውልድን ያፈራ ወንድማችን እስቲ አንዴ ሞራል ስጡልን። እውነት ነው። የሚሊዮነሮች መንገድ እንግዲህ እውቀትን ክህሎትንና ትጋትን በሩቅ ያሳየ በሩቅ ሳይሆን በቅርብ እየኮተኮተ ነገ በጣም በርካታ የሆነ ሚሊዮነሮችን ለሀገር ሊጠቅም የሚችል ባላደራና ባለራዕይ ወጣትን ሊያፈራ የሚችል ታላቅ ፕሮግራም ስለሆነ ይህም ፕሮግራም እስቲ እንደው አንዴ ደስ አላላችሁ? እስቲ አንዴ ከዚህ በመቀጠል ወደ መድረክ የምንጋብዝላችሁ ማን ይሆን? አሁን ወደ መድረክ የምንጋብዝላችሁ የድህነት ታሪካችንን የምጋብዛለሁ ጀግናው በላይ ሞርዴ ወደ መድረክ እስቲ አንዴ ባለራዕይና ተስፈኛው ታላቁ ብዙ ወጣቶችን በህይወት ያበረ ጀግናው በላይ ሞርዴ ወደ መድረክ እስቲ አንዴ ጀግናው በላይ ሞርዴ ያንሳል ትዕግስት ታታሪነት ያሳየ ያስመሰከረ ሌሎች በሰው በማይጣት ነገ በክህሎት አብሮ ሀገርን ያኮራ ጀግናው በላይ ሞርዴ ወደ መድረክ። ታዲያስ እንደምን ቆያችሁ? እጅግ በጣም እናመሰግናለን። ሻይ ቡና እንዴት ነበረ? በጣም ጥሩ። ቅድም በተባባልነው መሰረት አሁን የእናንተ የጥያቄ ያልገባችሁን ሀሳብ የማቅረብ መልስ የማግኘት መብት እንዳለ ሆኖ ለመሆኑ ለጥያቄያችሁ በደንብ እንድታስታውሳችሁ አስቤው ነበር ጠፋብኝ፣ አቅጀው ነበር ረሳሁት የሚል ሀሳብ እንዳይኖር አሁንም እናንተን ለማገዝ ግልጽ እንዲሆንላችሁ አንድ ጊዜ እስኪ የተወሰነችዋን 50 ምናምን የምትሆን የስራ አይነት ከ100 ብር ጀምሮ እስከ 20 ሺህ ብር ብቻ። በነገራችን ላይ በእኛ ቢዝነስ ፕላን ከ20 ሺህ ከ30 ሺህ በላይ ትልቁ ብር ነው። በጣም ትልቁ ብር ህዝባችን እንዲህ ሲጉላላ ቆይቷል። ስለዚህ ቢያንስ ከ20 ሺህ በታች ላለው በጣም ስለምትጨነቁ እስኪ እንግለጽላችሁና ቅድም አንድ ነገር ብያቸዋለሁ። በሽታችን ምንድነው ብያቸዋለሁ? መኮፈሳችን። በሽታችን ዶክሜንታችን፣ በሽታችን ማዕረጋችን ነው። እባካችሁ እሱን ማለት ነው አርቃችሁ ከተቱትና አእምሯችን መድኃኒታችን፣ አእምሯችን የቢዝነስ ፕላናችን፣ ብርሃናችን፣ ኤነርጂያችን፣ አቅማችን አእምሯችን ስለሆነ ወደ አእምሯችን እንመለስ። የተማርነው ተማረ የሚለው ቃል ምህረት ለማግኘት ነው። ተማረ ምህረት አገኘ። መማር ለእውቀት ነው። እውቀት ደግሞ ለመጠቀም ነው። ትምህርት ቤት በር ላይ የቺፖ ምልክት አለ። ማታውቁት በደንብት ሰው ዘመናት ተመላልሶ አለ እንዲህ በሩ ላይ የሚል አለ። ሰው ማብራት ነው። ያ ምንድነው ማብራት? የተዳፈነን የጨለመን ጭንቅላት ማብራት፣ ብርሃን ማየት፣ ማሳየት። ያየ ደግሞ ምን አይል ማይሳሳትም፣ ያልተሳሳተ ደግሞ ምህረት ያገኛል። ተማረ የሚለውን ቃል ተርጉም እንጂ ተምራል ስትባል ዶክሜንት ላጥላጥ ለማድረግ ጎግል አርግ፣ ሰርች አርግ፣ ሂስትሪ ሊስት አትዝበል። አሁን እሱ ኮፈሰን በባዶ ዱቄት ሳይኖር እርሾ ብቻ ኩፍ አረገን፣ አሸተተን፣ ተበላሽን። አፍሪካ
የውርደት ታሪኩን ለዘመናት ትውልድ እየተቀባበለ ነው ያለው። ከሱ ግን እስኪ ጸዳ እንበልና እኛ ኢትዮጵያኖች ለአፍሪካ ፈርጥ እንሆን እስኪ አይደለ እንዴ? ባለ መቶ ብር በቆሎ እሸት ይሰራል። ባለ መቶ ብር በመቶ ብር ምን ያልክ? በመቶ ብር ቢዝነስ ይጀመራል ነው ያልከኝ ላላቸው ሰው አዎ፣ በመቶ ብር ቢዝነስ ይጀመርና ሚሊዮነር ይሆናል። ከ4 ሚሊዮን እስከ 80 ሚሊዮን በ2 ዓመት ውስጥ ኢኮኖሚ መገንባት ይቻላል። በመቶ ብር በቆሎ እሸት ቢዝነስ ጀምሮ በ2 ዓመት ውስጥ ትልቅ የእርሻ መካናይዝድ እና የምግብ ኮምፕሌክስ ኢንዱስትሪ የዱቄት ፋብሪካ መገንባት ይቻላል። አሳያቸዋለሁ። የኖርነው ነው። አሁንም እየኖሩት ያሉ ሰዎች አሉ። የምር እዛ ቦታ ላይ ታገኟቸዋላችሁ። 2 ዓመት ብለን ለመሆኑ 2 ዓመት ፋብሪካውን ሳያደርግ በመቶ ብር ጀምሮ ግን እንደ 1 ሚሊዮን ብቻ ሆኖ 10 ዓመት መንገድ ላይ በቆሎ ስትጠብስ የነበረ ሴትዮ በ2 ዓመት በመቶ ብር ጀምራ አሁን 10 ዓመት መንገድ ላይ ይኖራለች። አሁን በእኛ ቢዝነስ ፕላን ግን በ2 ዓመት እዚህ ደረጃ ላይ ትደርሻለች ተብላ እንዲያው 600 ሺህ ብር ብቻ እንደደረሰ ፋብሪካውም ሳትተክል የእርሻ መካናይዝዱም ሳይደራጅ 2 ዓመቱ ድረስ ቢልስ ተበደረች፣ ተጎዳች። ስለዚህ ብቻ እናሳያቸዋለን። ስለዚህ አባቴ ቢዝነስን እንዴት እንደሰራ ነው በምን አይነት ሽመና ቴክኒካል እንደተጠቀምን እናሳያለን። አሰስገሰስ ብድር በጀት ምናምን ዶክሜንት ሰርቲፋይድ እሱ ይጠብቃል። በመቶ ብር በቆሎ እሸት አለ። ሌላኛው አንደኛ በቆሎ እሸት ይሰራል፣ ሁለተኛ የመኪና ማጠብ ይሰራል። በቆሎ እሸት በመቶ ብር 5 ፍሬ አሁን ተወዷል አሉ 4 ፍሬ ነው የሚገዛው። እሺ 4 ፍሬ ገዛና አንዱ ሲሸጥ 5 ብር ያተርፋል። 20 ብር አወጣ 20 ብር ተተረፈ። ቀኑ ሰኞ ነው። ማጂኔሽን ከኔ ጋር ሁኑ። ቀኑ ሰኞ ነው። ማታ የሌላ ስራዋን ሲሰራውላ ከምሽቱ 12 ሰዓት ላይ በመቶ ብር 5 እንቡጥ በቆሎ ማነው 4 አሁን ስለጨመረ 4 እንቡጥ በቆሎ ትግዛ። አንዱን ሲሸጠው 5 ብር ትርፋ ያተረፈችውን ከአራቱ ላይ 5 ብር ስንት ይሆናል? 20 ብር። በ20 ብሩ 1 ፍሬ ትግዛ። ማክሰኞ ስንት ፍሬ ይዛ ልትወጣ ነው? 5 ሰዎች ባገኘቻት 20 ብር አንድ እንቡጥ ገዝታ ምን ልበላ ነው የሚለኛለ። ስንት ሰዓት ነው ያልኩት እኔ? ከምሽቱ 12 ሰዓት ላይ እኮ ነው ያልኩት። እንደማመጥ እንጂ በደንብ እሺ። 5 እንቡጥ በቆሎ 5 በማግስቱ ማክሰኞ ምሽት ላይ ከስራ መጣ። ያንን ስሸጥ ስንት አተረፈች? 25 ብር። 5 ብር ይቀመጥና አሁን በ20 ብር አንድ ትጨምር ወይም ደግሞ በ25 ብር አንድ ትጨምር። ምናልባት እዛ ጋር 5 ብር ሊጎልድ ይችላል። 25 ብር 4 እንቡጥ በቆሎ 100 ብር 4 ከሆነ የሚገዛው አንዱ ዋጋ 25 ብር እንደማለት ነው። ምናልባት ያንን አቬሬጅ ውስጥ እናስገባውና በማግስቱ ከሸጠችው ላይ አሁንም 1 ፍሬ ትጨምር። ማክሰኞ ስንት ይዛ ልትወጣ ነው? ማን ሮብ 6 አሁንም 1 ትጨምር። ሐሙስ አሁንም 1 ትጨምር። ዓርብ፣ ቅዳሜ፣ እሁድ ስንት ነበር የጀመረችበት ፍሬ? በሳምንቱ እጥፍ ሆነ አልሆነም? ሰው እኮ በአንድ ዓመት ድርጅት እጥፍ ያተርፋል ሲባል ኧረ እባክህ ኧረ አላህን ፍራ ኧረ በኢየሱስ ስም አንተ በማርያም የማይሆን ነገር አታውራ። በአንድ ዓመት ድርጅት እጥፍ አላየ በላይ አትክልትና አስቤዛ 1 ሚሊዮን አጥፏል። እሺ ብርቅ ነው እንዴ? እኛ ለምንፈጥረው ደግሞ ሰው ለሚፈጥረው ነገር ብርቅ ነው እንዴ? በዛ አይነት ቢዝነስ ፕላን የለም። ስለዚህ ቢዝነስ ፕላን ቆይ እስኪ መቼ ታወቅ አትበል። በቃ ማወቅ ከዚህ ይጀምራል። ስለዚህ እሱን አሳያቸዋለሁ። ከሳምንት በኋላ ግን በየቀን አንዳንድ ይመስላችኋል የምገዛው? አይደለም። በአንድ ቀን 2 የመግዛት አቅም ይኖራታል አይኖራትም? ከ15 ቀን በኋላ በአንድ ቀን 4፣ ከወር በኋላ በአንድ ቀን 8፣ ከሚቀጥለው ወር ላይ በአንድ ቀን 10 ማነው 16 የሚቀጥለው ላይ ይቀጥላል። ኧረ እባክህ 4000 ማታ ሸጣቸው 20 ሲሆን 30 ሲሆን እንዴት ትሸጠዋለች? ቡና መውቀጧን ታቁማ፣ ፊልም ማየቱን ተቀንሳ፣ ለቅሶ ቤት ሄዳ ፊቷን ሸፍና ማለቃቀሱን ተቀንሳ፣ እሺ ያን ወሬውን ያን አሚቱን ያን ድርቶውን ያን ምናምኑን ትቀንስ። እሱን እየቀነሰች ቆፍጠን ትባል። አዎ ድርጅት ከፍ ሲል ሰፋ ያለ አገልግሎት፣ ጠንከር ያለ አሰራር፣ ደፈር ያለ ማናገር ይጠይቃል። እና ዳጎስ ያለ ገቢ ቁጭ ብለህ ልታገኝ ነው። ከዛማ ኤክስፒሪየንስ ሰው እንደውም እየሰራ ሲመጣ ይለምዳል እንጂ ምንድነው 5 ዓመት ሙሉ 2 በ3 ሱቅ ውስጥ ቁጭ ስላልክ አንተ በቃ እንደዛ ነች የኛ ሀገር ማለት ነው። ተበልተሃል አይደለችም።
በ5 ዓመት 5 ሱፐር ማርኬት ማድረስ ይቻላል። ቢዝነስ ፕላን ስለሌለ፣ ታርጌት ስለሌለ፣ እቅድ ስለሌለ፣ በየቀኑ የምታሳካው ነገር ያስቀመጥከው ያደራጀው ያስተካከልከው ነገር ስለሌለ፣ ቢዝነስማን ስላልሆን፣ የቢዝነስ ኦነር ፕሮፌሽናሊ ስላልገባ፣ መቼ እንደሆነ የገንዘብና የጊዜ ነፃነት የምታገኘው ስላላወቅከው ነው። ዛሬ ተዝናና መስሎ የምትጉላለው ሱቁን ከፍተህ ፑል ቤት እኮ ነው ያገኘው። አንተ አወቅም እንዴ? ስለዚህ እሱን ገደብ አድርገው። መቼ? ቀስ በል ትደርሳለህ ነው። ትደርሳለህ። ለመዝናናቱም ለሁሉም ይደረሳል። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተ መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ፣ የመኪናው ዶክተር። ሲንቀጥል ለማንኛውም አሁን ዝም ብዬ ላነብላችሁ ነው። እንግዲህ በ100 ብር የበቆሎ እሸት ይቻላል ብለናል። 5 መኪና ማጠብ ይቻላል። ሁለተኛ መኪና ማጠብ 2 ፎጣ፣ አንዱ ለጭቃው አንዱ ለመወልወያና ለማጽጃ፣ 2 ፎጣ አንድ ባሊ ውሃ ይዘህ መኪና ማጠብ ይቻላል። እሺ ፕሮፌሽናል ማጠቢያ ቤት ሲገባ 200 ከሆነ አንተ በ100 ብር አባቴ 5 መኪና አጥበተዋለህ። እመነኝ 5 መኪና 500 ብር በቀን ሰርት በወር 15000 ነው የምበለው። አጣው ሸራቤን ማድረው እባክህ አግዘኝ። ስራ ነው አይደለም ይሄ? ስራ እኮ ነው። እስኪ መኪናችሁ ፓርክ ባረጋችሁበት ቦታ በየቤታችሁ በሆነ ቦታ ላይ መተው ሰዎች ይሄን እናድርግ፣ እንደዚህ አይነት ቢዝነስ ፕላን አለኝ፣ ለምን መሰለ እንደዛ አቅጄ ነው፣ አበረታታኝ፣ አግዘኝ ብሏችሁ ያውቃሉ? የለም እኮ የለም። ስለዚህ ቢያረጉም እንኳን ብሩን ከሰዓት የሆነ ቦታ ይዘውት ይሄዳሉ እንጂ ለነገው የሆነ ነገር ሲያደርጓቸው። ነገር ግን በ100 ብር መኪና አጥበት 2 ፎጣና አንድ ባሊ ውሃና የሆነች ፓውደር ኦሞ ይዞ የጠው ሰውዬ ለመሆኑ ግን እንደዛው ሊቀጥል ነው? እንደዛ እያደረገ ነው ሚሊዮነር የሚሆነው? አይደለም። ከተወሰነ ጊዜ ምን ያደርጋል? እያስፋፋ የሆነች መስክ ቦታ ያዘጋጃል። አያዘጋጅም? ቀስ እያለ ወደ ምንድን ነው የሚሄደው? ባለ ብዙ ዲናሞዎች፣ ባለ ብዙ መስቀያ ማሽን፣ ባለ ትልቅ አስፓልት ያለው፣ ባለ መጠለያ
ገራሚ እዛው አጥቦ እዛው ሎሽን ቀብቶ ለመኪናዎች እዛው ማድረቂያ ኦቭን ያለው ገራሚ መኪና ማጠቢያ ቤት ለማቋቋም ግን በስንት ይጀምር? በ100 ብር ፎጣ ይዞ አስፓልት ይጀምር ወይ ቤት ለቤት እመነኝ። ሶስተኛው ግጥምና ድርሰት ማዘጋጀት ይቻላል። እንትናና አላኦ ትሸጣለህ። ችግሩ እንደዛ የሚሸጠው ሰው ወይ በሃይላንድ አረቄ ይዞ ወይ ጃምቦ አንገት አንቆ ነው። ችግሩ እዚህ ጋር ይሸጣል፣ እዚህ ጋር ይደፋል። የሚያስቸግረን እኮ ነው። እኔ አንድ አይነ ስውር ነኝ ያለኝ ሰውዬ ምናልባት የመልእክት ይደርሰዋል። ጎንደር አካባቢ ነው ያለ። እኔ በአካል አለቃው ብዙ ጊዜ ይጽፍልኛል፣ እርዳኝ ይለኛል። ምን ልርዳ? ምን ታደርጋለህ? እስኪ እኔ ምን እንደማደርግም አላውቀው አለ። በቃ አንድ ክራር ግዛና አንጎራጉር እስኪ። እንደኔ ደንባራ እንደኔ ቡሩ እንጠጥ ይላል እንዳቅሙ አይሄድ ምናምን እያልክ ራሴ ላይ ግጠም ብዬ ክራር ግዛ ብዬ 6000 ብር ላኩለት። አሁን ክራር ገዝቶ ያንጎራጎረ ነው። ብር ገቢ ነው አይደለም? ገቢ ነው አባቴ። ለማንኛውም ግን ያለ ክራርም ይቻላል። ስለዚህ ግጥምና ድርሰት በቃ ዝም ብለህ በ1 ብር በ2 ብር ወረቀት 10 ብር ይሸጣል ወይ 15 ብር ጻፈው። ግድ የለም አንድ እስክሪብቶ ይዞ አንድ ማርከር ግዛና ሲፈልግ በከሰል ጻፈው። እሺ ባለ 500 ብር ይሄን በ100 ብር አንድ 3 ነገር ለምሳሌ ነው የጠቀስነው። ይሄ ብቻ እንዳይመስላችሁ ከ100 በላይ ያለ በ100 ብር የሚሰራ በ500 ብር ደግሞ ዛሬ መቼም ዕቃ ጠገባችሁ። እንጫወት እስኪ እንጫወት። ስኬት ህፃን ሞኝ ብድድ ያጫውታል። ከዛ በ500 ብር ደግሞ ምንድን ነበረ ዳንቴል ይሰራል። ሶፍት አለ፣ ትናንሿ ሶፍት ፎጥ አለ። ኮፍያ አለ፣ ፎጥ አለ። እዚህ ጋር ምንድን ነበረ ቅርጻ ቅርጽ ይሰራል። ዘንቢል አለ፣ ዋሽንት አይታችሁ አታውቁም? ቆይ ከሸምበቆ ነው የሚሰራው። ብዙ እንዳይመስላችሁ። የኪነት አንዱ ድምፅ ነው አይደለ? ሙዚቃ መሳሪያ መንፈሳዊም ባህላዊም ምናምን ሁሉ ነገር ይቻላል። ችግሩ ግን እኔ እንደነገርኳችሁ ከዛ በኋላ የምትገኙበት ቦታ ነው። ያድጋል። የሙዚቃ መሳሪያ አለ። የሀገር ኪነ ጥበብ ባህል ወግ ማስፋፋት ትፈልጋለህ? እንግዲህ በ500 ብር የማይሞላ ዋሽንት ግዛና እያንጎራጎረ እየገጠመ ብቃትን ታለንትን እያሳየ ገቢ ሰብስብ። በማነው እለፊው ችግር ያኛውን በቃ እሁት አይታችሁታል። ተውት ባለ 1000 ብር ጋር እንሂድ። በባለ 1000 ብር የሚጀምረው ይሄ ከላይ እነ ቆሎ እነ እንቁላል እነ ወተት ምናምን ለፋሉ እነ ሻማ እነ ጧፍ። አይ እኔ ያላየ በ30 ሺህ ብር 25 ብር ሻማ ማምረቻ ገዝቼ ምን ብዬ ግብአቱ በጣም ከባድ ነው። አንተ አታውቅም። በዛ ላይ ገዣለ ግን ትርፍ ከሌለው ምን አጋለው? አይ እሱን አይቼዋለሁ። አይደለም አልተገናኘንም በሚሊዮኖች መንገድ አልሞከራችሁትም። ከዛ ደግሞ በዚህ በባለ 1000 ብር ነው አይደል? በባለ 1000 ብር ደግሞ አድፎን እንደፍት ያርገኛለች አክስቴ። ለድፎ ዳቦም አሉ ነጋይታ ለነ ምንድነው ባልትና ትረካ ስራ ምንድነው? ትረካ ነው አይደል? የትረካ ስራ የስዕል ስራ አለ። መረጃ ማቃጠር አይደለም። እሺ ቆንጆ መረጃ መርካቶ አካባቢ ሆኖኛል አለው። አቤት ዛሬ ዕቃ እንደዚህ ሆኗል፣ እንትን ገብቷል፣ እንትን ጨምሯል፣ እንትን አላሉ፣ እንትን እንደዚህ አስተካክሉት፣ የእንትን ምርት በእንትና ሚዲያ እንዳሸጡ ሲባል ይሄ መረጃ ነው አይደለም? መረጃ ነው። በጣም ጥሩ አባቴ። ለካርዱ 100 ብር ለሻይ 1000 ብር ስራ እኮ ነው። ቀስ ብሎ ያንን ይሰበስብና ራሱ ሱቅ ከፍቶ ታገኘዋለህ። ይኸው ቢዝነስ ማለት እንደዚህ ነው። እሺ እና ምንድነው ወደ 5000 ብር ነው ይልኝ ማነው ወደ 5000 እንምጣና መርመር ያስኮማር። እሺ ጀመር እየተባለ አስኮ ይሰራል አለ። እኔ አላውቅም ሲሉ ሰምቼ ነው። እሺ ለማንኛውም ሱቅ በደረት ያለ በነገራችን ላይ ዛሬ አንድ የዘለልነው ስራ አለና እዚህ መሳለሚያ ኮተቤ ገብርኤል አካባቢ ላይ ሱቅ በደረቴ የሚሰራ አንድ ሰው ሱቅ በደረቴ አሁን ደግሞ የሱቅን በተሽከርካሪ አድርጓል። ከተወሰነ ጊዜ በኋላ እኔ ሀሳቡ ሳየው ተንቀሳቃሽ ማርኬት እዛ ሀገር ላይ ትልቅ ምናልባት በጣና ላይ እየተሽከረከረ ሊሆን ይችላል። በመርከብ ወደ ትልቅ ለማድረግ እየተምዘገዘገ ያለ ምናልባት በኋላ መጥቶ ትንሽ ይገልጽልናል። ሳምንት በደንብ ይቀርብላችኋል። ታውታላችሁ።
እንደዚህ እያለን ላርጎ ሳሙና ለምሳሌ እንደነ ጉተማ አይነት ጀግና በአንድ ሃይላንድ ምናምን እንዲህ ጀምሮ አሁን ወደ ትልቅ እየገሰገሰ ያሉ ሰዎች ማለት ነው ያቁታል እየሰሩ ያሉ ሰዎችና አምፖል አለ። እሺ ወደ የቀረው እናንተ አንብቡት። ስንት ላይ ነን አሁን? ወደ 10 ሺህ ዋውት ብዙ አለ አላወራችሁ። እኔ 2 ሳምፕል ከጠራው ሽራ እልፍ አላፍ ነው ያለው። እኔ አልጠራላችሁም። ችብስና እርጥብ አለ። ያው እንግዲህ እንደ መነሻ ብዙም አትምረጡት። በነገራችን ላይ እኔ የመንገድ ላይ ቁጭ ተብሎ የሚሰራ ችብስ የሚሰራ ቡና እዚህ ብለ ያልሆነ ነገር ስለሚያስለምድ እንደው ማንጋጠጡንም ሙልፍጥናውንም ብልግናውንም ስለሚያስለምድ ብዙም አልመክርም። ግን ቆፍጣናና ጎበዝ ከሆናችሁ ስራ ነው መነሻ ይሆናል። እሺ ምናልባት ወደፊት ትልቅ የምግብ ማቀነባበሪያ ካሰባችሁ ማለት ነው። በነገራችን ላይ ወተት ቤትና ወተት ማዞር ይለያል። እሺ ከአንድ ቆንጆ ባለላም ሰው ጧት ወተት ማድረስ እንግዲህ በዴሊቨር እንደማለት ነው። ይሄ ማይንድ ታመጣለህ የሚመጣበት ይታወቃል። ባለላሙ ሌላ ነው፣ ባለልጁ ወይም ባለጥጃው እንበለው ዘመናዊ ጥጃ ሌላ ነው ማለት ነው። አንተ ስራ በመሃል ምን ማድረግ ነው ማድረስና ግን ወተት ቤት አየህ መጀመሪያ ማመላለስ የሞከርከው እኔ እኮ ግርም ይለኛል። በላይ አትክልትና ስፔሻ ሳይቋቋም ጀምሮ ወተት የሚያዞር ሰው አውቃለሁ። አረ ዞሮበታል፣ እግዚአብሔር ይማረው። ቆይ 5 ዓመት 7 ዓመት ወተት ይዞራል እንዴ? በቃ ከማዞር ወደ ወተት ቤት ግባ። ምን ችግር አለው? አይደለም እንዴ? ከማዞር ወደ ወተት ቤት ግባ። ከወተት ቤት ወደ ላምና ወተት ፓክድ ወደ ማድረግ ወደ ትልቅ ድርጅት መቀየር አለበት የለበትም? ምንድነው እድሜ ልክ ወተት እድሜ ልክ ቆሎ እድሜ ልክ ሎተሪ እድሜ ልክ ሊስትሮ እድሜ ልክ ማርማር አይባልም። ነውር ነው፣ በእናታችሁ ነውር ነው። ቸኝ እያንዳንዷ ቀን ለውጥ ላይ ያስገባ። እያንዳንዷ ቀን ለውጥ ላይ ያስገባ። እያንዳንዷ ቀን ነው ማውራ እመነኝ። እያንዳንዷ ቀን ለውጥ ላይ ብታስገባ ኖሮ ይሄ ልቅ የሆነ ማህበራዊ ህይወት አያጠቃም ነበር። ልቅ የሆነ ማህበራዊ ህይወት አጥቅቶናል ወይስ አላጠቃንም? እንደው በማርያም ወላጅ ጫት መቃም አስተምራለች። ወላጅ ሲጋራ መለኮስ አስተምሮናል። ወላጅ ማታ ማታ ጠብቆ ምስኪኑን በጭቢ ወግቶ መቀማት አስተምሮናል። ወላጅ ሽሽ አስተምሮናል። ወላጅ ስደት አስተምሯል። ወላጅ ቁማር አስተምሯል። ወላጅ ሙርፍጥና አስተምሯል። አላስተማረም። ልቅ የሆነ ማህበራዊ ህይወት ያመጣብን ጣጣ ነው። ወላጅ ምርጥና ብርቅዬ ልጇን ለሴተኛ አዳሪነት መክራ ሰልጥና ትልካለች። ልቅ የሆነ ማህበራዊ ግንኙነት ያመጣብን ድርቶ አያችሁት። ስለዚህ ተጠንቀቅ። አፍሪካ እንዳጠቃላይ ልቅ በሆነ ማህበራዊ ግንኙነት ተጨምቆ ተተብትቦ በቃ ተበላሽቷል። ስለዚህ ሸንቀጥ በል። ለዛ ነው ማህበራዊ ህይወትን ተጠንቀቅ። ቦምብ ነው ያልን ማለት ነው። ቦምብ ነው፣ አደገኛ ስውር ፈንጅ ይፈነዳል። ለማንኛውም በ20 ሺህ ብር እነ ወተት እነ ሸቀጣሸቀጥ እነ ህንፃ መሳሪያ እነ ትንንሽ ቅመማ ቅመሞች እነ ኤጀንሲ አይነት ነገር በ20 ሺህ ብር ደግሞ ይፈጠራሉ። ሸቀጣሸቀጥ ነው ያልከው በ20 ሺህ ብር ሸቀጣሸቀጥ። እናንተ ከ200 ሺህ ብር ይዛችሁ ምን ትሰራለች እያላችሁ ነው አይደለ? ይሰራል። በ20 ሺህ ብር አሁን እልል ያለ ሱቅ መክፈት ይቻላል። እልል ያለ ህንፃ መሳሪያ መክፈት ይቻላል። በዶላር ነው እንደሚያወራው ነው በብር ነው እንዳትሉኝ። እልል ያለ ያልኩት እኔ አንድ መደርደሪያ ብቻ አንድ መደርደሪያ ነው። በየወር አንዱን 30 መደርደሪያ ቢሆን ነው። በወር ሞላል። በ5 ወር በምናምን ይሞላል። 78 መደርደሪያ ቢሆን ነው አይደለ? በ5 ወር በ6 ወር ሱቁ ጨቅ ይላል። አንዱን መደርደሪያ ለመሙላት ግብ ያዝ ግብ ግድ የለም። ይችን ካልከን በኋላ እንግዲህ ለጥያቄ እንዲመቻችሁ ነው። አንድ ጊዜ ፐርሰንቷን ነው የመጀመሪያ ዙር ሰልጣኞች አልፈው አሁን የደረሱበትን ነው የምናሳያችሁ። ምናልባት ሁለቱንም እናሳያችሁ ጊዜ ካለ ሁለቱንም ለተወሰነ ደቂቃ ላሳያችሁ። እንደ መጀመሪያ ጊዜ 100 ብር 100% ይተረፋል። 100% ትርፍ። አረ ፈጣሪም ፍሩ ልትሉ ትችላላችሁ። ወር ሙሉ ቆይቶ ነው ያልነው እኛ። እሺ በ100 ብር የጀመረ ሰው ወር ሙሉ ቆይቶ 100 ብር ማትረፍ ያቅተዋል? እሺ እንዳንተ ያትርፍ። 100 ብር አተረፈ። ቤት ኪራይ፣ ምግብ፣ አልባሳት፣ ኤክስትራ ምን ያውጣ ለምትሉ ሰዎች
እኛ የ100 ብር ቢዝነስ ለማንቀሳቀስ 1 ሰዓት ይበቃል። ቀሪውን 13 ሰዓት ሌላ ቦታ ስራ። ለምትበላው ለምትጠጣው ነው ያልነው። እንናበብ በደንብ አትቸኩል። የጅብ ችኩል ቀንድ ይነክሳል አሉ። በ100 ብር የተጀመረ ቢዝነስ 100% ይተረፍና ወሩ መጨረሻ ላይ 100 ብር፣ የሚቀጥለው ወር ላይስ 200 ብር፣ የሚቀጥለው ወር ላይስ 400 ብር፣ የሚቀጥለው ወር ላይስ 800 ብር። በ3 ወር ስንት እጥፍ ሄደ? 8 እጥፍ። ባለ 500 ብርስ ስንት ፐርሰንት ያትርፍ? 90%። ይሄ ማለት ስንት ማለት ነው? 450 ብር። መቼ? ወሩ መጨረሻ ላይ 90% ትርፍ አለ እንዴ ካላችሁ 90% እኔ በአንድ ዕቃ ወይም በአንድ ግብይት ወይም በአንድ ቀን አላልኩም። ወር ሙሉ ስታገላብጥ ወይም አገልግሎት ስትሰጥ ወይ ስታመርት ወይ ስትሸጥ ቆይተ ወር መጨረሻ ላይ በየቀን እንዲገባችሁ ነው ይሄን የምናወራው። 450 ብር ከነበረ 500 ብር ጋር 950 ብር መጨረሻ ወር ላይ። የሚቀጥለው ላይ ስንት ይመጣል? 1805 ብር። እሺ የሚቀጥለው ላይ ስንት ይመጣል? 3429 ብር ከ50 ሳንቲም። በ3 ወር እዚህ ጋር ደረሰ። ቀጥሎ ወደ 1000 ብር። የ1000 ብር ካፒታል 75% ትርፍ አለው። ይሄ ማለት 750 ብር ወሩ መጨረሻ ላይ ማትረፍ ነው። ኤንድ ካፒታሉ ጋር ሲደመር 1750 ብር መጨረሻ ወር ላይ ትመለስና ሁለተኛው ወር ላይ ታዲያ የምታተርፈው አሁንም 750 ብር እንዳይመስልህ። ሁለተኛው ወር ላይ በ1000 ብር እና በ750 ብር ልዩነት እዛኛው ወር 1000 ብር ነው የጀመርከው። እዚህ ከነትርፉ 1700 ብር። የሚቀጥለው ወር ላይ ፐርሰንቱ ራሱ ነው። ትርፉ ግን ከፍ ይላል አይልም? ይላል። ለምን? ትርፍህን ምን ላይ ያረከው? ካፒታል ላይ ስደምረው ካፒታል ሰፋ አለ። በዛው ፐርሰንት ስመጣው ቦነስ እየተሽቀነጠረ አሁን እየተስፈነጠረ ነው። አይታል። ስለዚህ ትርፍህ ሁለተኛው ወር ላይ 3062 ብር፣ ሶስተኛው ወር ላይ 5359 ብር። እሺ ወደ 5000 ብር እንሄድ። የ5000 ብር 65% ነው። ይሄ ማለት ትርፍህ 3250 ነው። ሲደመር ከመነሻ ካፒታል ጋር 8250 ብር አተረፍክ። ትርፌን ሁሏንም ካፒታሏ ላይ ካደረጉ እና የቤት ኪራይ የተለያየ ወጪ የምበላው ነው ወይስ በመንፈስ ነው የምኖረው ለምትሉ ሰዎች የ5000 ብር ቢዝነስ ይዘህ ከወጪ ቀሪ ይህን አምጣ የተባልከው ፐርሰንቱን ነው እንጂ በትርፍ ሰዓትህ ወይም በሌላው ሰዓትህ ወይም በራሱ በ5000 ብር በምትሰራው ምንም አድርገህ ብቻ ምን ማድረግ አለብህ? በወር ውስጥ የወር ሙሉ ቆይተህ የ3250 ብርን ትርፍ የምታመጣው ከተለያየ ወጪ ቀሪ አስመልጠ ነው። ግልጽ ነው አይደለ? ይቺ ካፒታሏ ትንሽ ስለሆነ ስራዋም ትንሽ ትሆናለች አትሆንም? ስለዚህ ውስን ጊዜ ነው የምትፈጅብህ። ከዛስ ሌላውን ጊዜ ምን አድርግ? ትራዲሽናል የተለመደ ስራህን ስራ። ለምን? ለምትበላው፣ ለምትጠጣው፣ ለተለያየ ነገር ይሆናል። ለመሆኑ የቤት ኪራይ ያለው ሰውየው የ5000 ብር ቢዝነስ ለመስራት የ5000 ብር ቤት ኪራይ ያስፈልገዋል? አያስፈልገውም እኮ። ወይ ተለጣፊ ወይ ተጨማሪ ወይ ባየር ላይ ወይ በኪስ ወይ በቤት በሆነ ነገር ነው የምትጀምረው። እሷ ቅመም ነች። ከዛስ ግን እየሰፋች ወደ ማርኬት፣ እየሰፋች ወደ ስቅ፣ እየሰፋ ወደ ትልቅ፣ እየሰፋ ወደ ግዙፍ እንዲመጣ ግን አጀስት ይደረግ። ማን ነው መስመሩን የሰራ? የሚሊዮነሮች መንገድ። እናንተ ያሳስባችሁም ልንገራችሁ። በሚሊዮነሮች መንገድ አንተ የሚጠበቅብህ ይሄን ያክል ብር አለኝ የምሰራው ይሄንን ነው ማለት ብቻ ነው። ከዛስ ይሄን አድርግ ስትባል ማድረግ ነው። ይሄን ተው ስትባል መተው ነው። በቃ የሚሊዮነሮች መንገድ መንገዱን ሰርቶ በጀት በጅቶ ቀምሮ ቀምሞ አዘጋጅቶ መነሻችሁን ጉዟችሁን ከጎናችሁ ሆኖ እስከ መጨረሻ ሚሊዮነር እስከምትሆኑ ድረስ ማን የሚጨነቅበት? የኛ ፕሮግራም። ማታ ቅዳሜ 2 ሰዓት ስታዳምጥ ለመሆኑ እዚህ ጋር ቲክቶክ ገባውጣ እያልክ እያየ እዛ ጋር ከልጆች ጋር እየተጫወተ ስልክ ለማውራት ወደ ውጭ እየወጣ እራት እየበላ እስኪ ቆይ ልጠይቃቸው ብለህ ስልኩን ከስክሪን ላይ ብድግ አድርጋ ሄሎን የምለው ያመዘጋገቡ ጉዳይ እያለ ቀጣይ ያለውን ስልጠና ታዳምጠዋለህ። ረሳኸው እኮ ግራ ገባህ እኮ። 90% ትርፍ ሲባል ሰማህና እንዴት እንደሚተረፍ ግን ማዳመጡን ትተህ እኔ ጋር ደወልህ። እኔ ጋር ደውለህ ስጨርስ ሌላ ያወራል። 90% ትርፍ ይላል። ፈጣሪን አይፈራም እንዴ? ማብራሪያውን እንዳልነግርህ ወይ ውጭ ወጥተሃል፣ ወይ እንቅልፍ መጥቶ ተኝተሃል፣ ወይ ሌላ ፊልም ለማየት ሄደሃል፣ ወይ የደወልክ ነው።
አባቴ አጀንዳህን ይዘህ ቅዳሜ ከምሽቱ 2 ሰዓት በሀገሬ ቴሌቪዥን እስከ ምሽቱ 4 ሰዓት እንዳትተኛ፣ እንዳታወራ፣ እራት እንዳትበላ፣ ወዴትም ፎከስም አይንም እንዳይነቀል አጀንዳ ይዘህ እየጻፍክ ሪከርድ እያደረግህ በደንብ አዳምጥ። እያንዳንዷ አዳምጠው። ሳምንት ዕለት የሰማኸው ነገር ቢቀላቀልም ግድ የለም ስማው ደግመህ። 5 ዓመት ዩኒቨርሲቲ ተምረህ አይደል ስራ ያጣኸው? ምን አለ የበላይን ትምህርት በሳምንት 1 ቀን ቤትህ ቁጭ ብለው 2 ሰዓት ብትማረው። እሱ ለሚጮህ፣ እሱ ለከፈለለት የአየር ሰዓት፣ እሱ ለሚያወራው፣ ለሚደርቅለት፣ እሱ ለሚያፈሰው እውቀት አንተ ምን አሸሰተ? ምን አወዛገበ? ችግር የለም ተማር። ውሸቱንም ከሆነ ታጠነዋለህ፣ አይጎዳም። እርግጠኛ ነኝ። በ10 ሺህ ብር ደግሞ 55% ነው ትርፍ። ይሄ ማለት 5500 ብር ነው። አንድ ጋር ሲደመር 15500 ብር መጨረሻው ወር ላይ ከካፒታሉ ጋር ይመጣና ሁለተኛው ወር ላይ በ15500 ብር ቢዝነስ አንድ ይላል ማለት ነው። በ55% በዛው ሲያተርፍ 24025 ብርን ያመጣና ሶስተኛው ወር መጨረሻ ላይ 37238 ብር ከነጥብ 75 ሳንቲም ይደርሳል። ይቺ እንድትደርስ ይቺ ወሩ መጨረሻ ላይ ነው። በየሳምንቱ የእኛን ስልጠና ማዳመጥ፣ ከ4 ሳምንት በኋላ ወሩ ላይ ትርፋችሁን መለካት። ተው የተባልከውን ከተውክ፣ አድርግ የተባልከውን ካደረግ አንተ ምንም አይመለከትም። በላይ ይጨነቅበት። አንተ ብቻ በተባልከው መንገድ መጓዝ ነው። በቃ ኃላፊነቱን ወስዶልሃል። ግድ የለም ምንም የሚመጣብህ ነገር የለም። የባህል ጨዋታ ያክል ቀለል ብሎ እየሳቀ እጅህን ኪስ አድርገህ እየተዝናና አትወጣጠር። ብዙ በቃ እንዴት አድርጌ አትበል። የሚሊዮነሮች መንገድ ለምን አከፍተውም? ቅዳሜ ከምሽቱ 2 ሰዓት ካመለጠ ሮብ ከቀኑ 9 ሰዓት ይደገማል እስከ 11 ሰዓት ድረስ። እሱም ካመለጠ ሐሙስ ከቀኑ 3 ሰዓት ላይ ረፋር ላይ ይደገማል እስከ ቀኑ 5 ሰዓት ድረስ አለ። እሱም ካመለጠ በላይ ሚዲያ በላይ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ፣ ሊንክድኢን ላይ ግባ ታገኘዋለህ። ሁሉንም ለማዳመጥ ዩቲዩብ ላይ፣ የተወሰነውን በየቀን ጥያቄ ለመጠየቅ ቴሌግራም ላይ፣ ሃይላይቷን ቀንጨብ ለመማር ቲክቶክ ላይ፣ በጽሁፍ በደንብ ለማየት ፌስቡክ ላይ፣ እንደዛም ካልክ ኢንቨስትመንት ሲስተም ሊንክድኢን ላይ። በዚህ ሁሉ ብትገቡ በላይ ሚዲያ ብላችሁ እኮ መግባት ነው። እጅ ስልክ ላይ ታገኘዋለህ እኮ። ችግሩ ትንሽ አየት አድርገህ እባክህ አያስቅም። ድነህ ስንት ዓመት ሳቀብ። እሺ ቀጣይ በ20 ሺህ ብር ስንሄድ ደግሞ 45% ነው ትርፍ። 9 ሺህ ብር ካፒታላችን ጋር 29 ሺህ ብር። ሁለተኛው ወር ላይ 29 ሺህ ኢንቨስት የተደረገ አሁንም በ45% 13050 ብር። ማነው መጨረሻ ላይ እንሂድ። እሺ መጨረሻ ላይ 42050 ብር። ቀጣይ ሶስተኛው ወር ላይ 60972 ብር። ይሄ በ20 ሺህ የተጀመረ ነው። እንውጣ ወደ 3 እጥፍ ነው የሚመጣው። ይሄ እዚህ ጋር ደግሞ በ30 ሺህ የተጀመረ 40% ነው ትርፍ 12000 ከመነሻ ካፒታላችሁ ጋር 42000 ብር ይመጣል። ሁለተኛው ወር ላይ በ42000 ነው የምትጀምሩት። ይሄ ማለት በዛው በ40% ስትሄዱ 16800 ብር፣ መጨረሻው ወር ላይ 58800 ብር ይመጣና ሶስተኛው ወር ላይ ስትደርሱ ግን 82320 ብር ይመጣል። ወደ 40000 እንሂድ። በ40000 36% ይሄ ማለት ትርፉ 14400 ብር ነው። አንድ ጋር ሲደመር 54400 ብር ይመጣና ሁለተኛው ወር ላይ በዚህ 54400 ብር በ36% በዚያው ሲሰሩት 73984 ብር ይመጣል። ሶስተኛው ወር ላይ ሲያልቅ ግን ሶስተኛው ወር ላይ ማቆመው በየ3 ወር ቢዝነስ ፕላኑ ስለሚሻሻል ነው። 100018 ብር ነው አይደል? 100618 ብር። እሺ ወደ 50000 እንሂድ። ወደ 50000 በነገራችን ላይ ሂሳብ እኔ ሰርቼ ሳመጣው ነው እንጂ ብሩን ሂሳቡን ስሰራ አደናግረኛል። ወሬው ይሻላል ተግባቡ። ስለዚህ በ50000 የ50 32.5% እንደዚህ እያለን 100,000 ብር ጋር እንሂዳለን። የ100 ብር ስንት ነበር ያልነው? ፐርሰንቱን 100%። የ100,000 ብርስ 20.4%። ባሉ እንግዲህ 20.4% ይተረፋል አይተረፍም? 20.4% አይተረፍም ካላችሁኝ አሁን የባንክ ወለድ ስንት ነው? ከ18 እስከ 22%። እሺ እና ለድሃ ሲሆን ነው እንዲህ የምታተርፉት። ምነው ለራሳችሁ ሲሆን አናተርፍም አላችሁ? በጣም ሲምፕል ትርፍ ነው። በጣም ትንሹ ትርፍ ነው። ለመሆኑ ግን በ100 ብር ስንጀምር 100% ካተረፍን ለምንድን ነው በ20 ሺህ ስንጀምር 20.4% ብቻ የሆነው? ካፒታሉ ምን ስለሆነ ነው? ሰፊ የሆነ። ካፒታሉ ሰፊ ስለሆነ እንደ 100 ብር ቶሎ ቶሎ ማሽከርከር አንችልም። ለምን? ሰፋ አለ።
የቤት ኪራይ ወጪ አለበት። ሰራተኛ ሁሉ ከጎን ሊያስፈልገን ይችላል። በቀላል ኮንትሮል አናድርገው፣ ለማሽከርከር እንቸገራለን። አንድ እውነት አላውራችሁ እናንተን ለማጽናናት አይደለም። እመኑኝ በ100 ብር ከጀመረውና በ100 ሺህ ብር ከጀመረው ሰው ውጤታማና እድለኛ ማን ነው ካላችሁኝ፣ እንደኔ እንደ አንድ ቢዝነስ ፕሮፌሽናል ሰርቶ እንዳለፈ ሰው በ100 ብር የጀመረው ሰውዬ ምንኛ እድለኛ እንደሆነ የምሬ ነው ማውራችሁ። በ100 ብር የጀመረው ሰውዬ ይቀድመዋል። ለምን በሉኝ እስኪ ክብደት ማንሳት ፈልጉና ምናልባት የፓንዳምን ፊልም ያያችሁ ቢዝነስ ክብደት ለማንሳት 200 ኪሎን በደግ ቁጭ ማድረግ አለብኝ በሉና ሙሉ ስፖርት ሳይንስን አንብቡና ቀጥታ ክብደት ለማንሳት ከጀመራችሁ ከስንት ኪሎ ነው የምትጀምሩት? ከመቶ ከጀመርክ ጭራሽ ትሰበራለህ። በቃ ክብደት ማንሳት ቀርቶ አይደለም ጉርሻ ለማንሳት ደጋፊ ያስፈልጋል ማለት ነው። ድጋሚ እዛ ቦታ ላይ ትቆማለህ። ብዙ ሰው በሚሊዮን ብር ስራ ጀምሮ ድጋሚ ወደ ቢዝነስ ዓለም እንዳይመለስ ልቡ ተሰብሮ አርፎ ተቀምጧል። በ50 ኪሎ ከጀመርክስ ስትራፕ ያደርጋል 1 ወር ሙሉ። አሁንም ደግሞ በ100 ሺህ የሚቆጠር ቢዝነስ ጀምረው ብዙዎቹ ለማድረግ ተቸግረው እየማቀቁ ትንሽ ሱቅ ውስጥ አሉ። አሁንም በ25 ኪሎ ከጀመርክ እንዲሁ እየተጨነቀ ትክት ሲል በቃ ያስቸግራል፣ ታቋርጠዋል። አሁንም በ10 ኪሎ ብትጀምርስ ለአንተ ጨዋታ ነው አይደለም፣ ጭራሽ ቼክ የማታደርገው። ሰኞ ቀን በ10 ኪሎ ጀምር፣ ማክሰኞስ 11፣ ሮብስ 13። አሁን በወር ውስጥ ስንት ደርሳለህ? 30። አይተዋል። በየቀን 1 ኪሎ ብትጨምር ይሰማሃል? በየቀን 1 ኪሎ በአመት ውስጥ ስንት ኪሎ ማንሳት ይችላል የሰውዬ? 365 ኪሎን እንደ ባትሪ ድንጋይ እንዲች ይችላል አይችልም? ይችላል። ለምን? በየቀን 1 ኪሎ ነው እየጨመረ ሄደው። እመኑኝ ይችላል። ሞክሩት በህይወታችሁ። ምን እንደዚህ ያስባላችሁ ብትጀምሩት እኮ ዛሬ ሳምንት 8 ኪሎ ለውጥ አምጥታችኋል። የዛሬ ወር ላይ 30 ኪሎ ልዩነት መጣ። ምንም አልከበደኝም ትላላችሁ አትሉም? 3 ወር ላይ ስንገናኝ 90 ኪሎ ለአባቴ 90 ኪሎ። አረ ቆይ ወንድሜን ቪዲዮ ቅረጽ ብዬ ቆይ ልክላለሁ አቶ በላይ። አረ ምን የሚገርም ጉድ ነው። ጭራሽ ስራ ጀምሩ እስከሚባል እዚሁ ሌላ ለውጥ አመጣው ነው። ጀምር፣ አታቋርጥ። ግን ታርጌት አድርግ። ምንድነው ማንሳት የፈለከው? 365 ኪሎ ክብደትን በቀላል እንዲ ብድግ ማድረግ ከፈለክ እንደ ሳምሶን መጣል ያስፈሪው መባር ከፈለክ ዛሬ ጀምርና በየቀን 1 ኪሎ ይጨምር ታነሻለህ 100%። እመነኝ። ለምን ካልክ እስከ ዛሬ ሳምንት ድረስ ራሱ ለውጥን ታውቀዋለህ። በቃ ቀላል እኮ ነው። እስኪ በ100 ብር የምር ይሆናል አይሆንም? ጀምሩትና እንዴት እንደማይሆን 2 ዓመት ቀላል ነው። ከመታዘብ እየሰራን አብረን እንደግባካችሁን። ሲቀጥል ግን ከዚህ ከ10 ደቂቃ ከሻይ ቡና በኋላ ተመልሰን እንገናኛለን። ማንም ሰው እንዳይወጣ። ሄሎ፣ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት። ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳ ወቤዛ። ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም።
ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንጻ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆነው ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት፣ ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። ቅድሚያ በእናታችሁ ከርቀት ለመጣችሁ ሰዎች ለእናንተ ቅድሚያ ደስ ጥያቄ ካለ ደስ ያላችሁን ጥያቄ ጠይቁ። ቅድሚያ ከርቀት ለመጣ ሰው ነው እድል የምሰጠው። አመሰግናለሁ። ጥያቄ እንኳን ብዙም ይሄን ያህል ከባድ አይደለም። በጣም ነው የተረዳሁት። ወር ሙሉ አንተን ሳገለባብጥና ስላንተ በጣም ያጠናው ነበር። ነገር ግን ያወቅኩት እዚህ ህንጻ ላይ ከ3 ዓመት በፊት የሆነ ፕሮግራም አዘጋጅተ ነበር ወደ ቦሌ ላይ። አዎ እና በዛ ሰዓት እዛ እንኳን ያንተን ድምጽ ሳይሆን የፈለኩት የሆነ የምፈልጋቸው ሰዎች ነበሩ። ብዙ ሰዎች ስለነበሩ እዛ ህርኩኝ አየሁት። ይሄንን አሁን የሂሳብ ቀመሩንም እዛውም ተናግረሃል። ያን እንኳን የቤተሰብ ብዛቱ ወደ 30 ምናምን ገደማ ነበር። ይሄን ካወቅኩት በኋላ ምንም ትኩረት አልሰጠሁም ላንተ። በወቅቱ የህርኩትም ስላንተ አይደለም። በእርግጥ ፕሮግራሙን አንተ ብታዘጋጅም ባንተ አይደለም በሌላ ነው። ከዛ ጠፋሁ። አዎ ከዛ በኋላ እኔም እንትን ካልኩ በኋላ ጠፋ። ወደ ሌላ በቃ ወደ ንግዱ ላይ ገባሁት። ቅድም አንተ እንዳልከው ከላይ ነበር የጀመርኩት። ከላይ ጀምሬ ያው ተቀጨው በመሃል። ከዛ አሁን ደግሞ ሰዎቹን ህብረተሰቡን ማዳመጥ ጀመርኩት። ምንድነው ሲል አንተ ሰው ምልን ስማ ብለን ነበር። እቁብ ጣልና እቁብ ያዋጣል አለኝ። እውነትም እቁብ ጣልኩኝ 2 ዓመት ያህል። በገንዘቡን ወሰርኩት። በኔ በኩል አለፈ። ቤቱ ወዴት ይሄድ አላውቅም፣ ብቻ በኔ በኩል ነው ሄደው። ከዛ ወደ 1 ዓመት እውነት ለተወሰነ ጊዜ ጸጥ አልኩና ምን ላደርግ አልኩኝ። ከዛ ስልኬን አወጣው። ከወር በፊት ነው አውጥቼ ጉግል አደረኩት። እንዴት ነው ሀብታም እኮ ነው ብዙ ነገር ስለመካከርኩ ነው። ባይዞ ስፖርትን በጣም ሰራው ነበር። እንደውም ተወዳዳሪም ነበርኩ በአዲስ አበባ ደረጃ። ከዜሮ ነው የሚጀምረው ባይዞ ማንሳት እና ከታች ጀምሬ በጣም ተወዳዳሪ ስለነበርኩኝ ምንድነው ለምን ይሄን ያህል እንኳን ዴና ቦታ አልነበርኩም ብዬ ሰርች ሳደርገው በሚሊዮነሮች መንገድ የሚል መጣ ጉግል ላይ። እኔ የፈለኩት በርግጥ በአማርኛ ነበር የጻፍኩት፣ በእንግሊዘኛ ነው። ከመጣልኝ ብዬ ጉግል ትንሽ ስለሚያመጣ አብዛኛዎቹን ስለሚያመጣ ከዛ ልክ በላይ ሳየው እንዴ ያ ሰውየው እንዴት ነው ይሄ ነገር
በእውነት በቃ ነዘረኝ። እንደዛ ከሆነ እስቲ ዩቲዩብ ልግባ አልኩት። ዩቲዩብ ላይ ገባሁኝና በጣም ምንም ማጣው ነገር የለም አንተን በመከተል ብዬ ነው ራሴን አሳምኜ፣ ምክንያቱም ብዙ ቦታ ስለከፈልኩት ብዙ ቦታ ስላጣሁት እቤት ሄጄ እስቲ በጣም ቼክ ላድርገው ብዬ አየሁት። ከመጀመሪያው ብዙ ኢንተርቪዎችንም አየሁት። በጣም 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 አመሰግናለሁ ለዚህ። ከዛ ወደዚህ መጨረሻ ላይ ሲመጣ አንድ በአካል ማግኘት አለብኝ። በአካል ካገኘሁ በኋላ ይሄንን በዩቲዩብ ላይ የሚለቀቀውን በየቀኑ ማግኘት በጣም ማንበብ አለብኝ ብዬ ለራሴ ወሰንኩኝ። ባለቤቴንም አሳመንኳት። አሁንም የመጣሁት እንኳን ወደ ከቡራዩ አልፌ ወደ መናገሻ አካባቢ ነው የመጣሁት። ስለዚህ ባንተ ፕሮግራም በጣም ነው የታደምኩት። እግዚአብሔር እድሜን ከነጤና ይስጥ። ሌላ ምንም ቃላቶች ናቸው የሚያጥሩኝ በእውነት እና ቀጣዩን ሚሊዮን በጣም በጣም በእውነት ቀላል ነው ከመኮርኩት ሙከራ አንጻር። ጥያቄ ደግሞ ሲመጣ ይሄንን ትንሽ ህብረተሰቡ በጣም ተጽዕኖ አላቸው ባይዘው ገለል ስትል አሁን እኔ በዚች አንድ ወር ውስጥ የመጣብኝ ለካ ለውጤኝ ያየሁት ጠፍታል። ወዴት ነው እሁድ ጠፋ እኮ ያቺ ምናምን ስሉኝ መጣልኝ፣ ለካ መጣልኝ። እውነት ተረዳሁት። እንደዚህ አይነት አጋጥመው ነበር። በምን መንገድ ነው እነዛ ነው እንኳን አንዳንድ ጊዜ የምታገኛቸው ወደፊት ማታገኛቸው ነገሮች ሊያመልጡ ይችላሉ። ባይዜ እንደነዚህ አይነቶቹን በምን መንገድ ነው እንትን ያደረከው ማለት ሳጥላቸው በደንብም ሳትቀርባቸው ይዘ በቃ የተንከባክበ እንዳይሰበርም በጣም አንተ ጋር ሆኖ እንዳያጨቃይም ያደረከው በምን መንገድ ነው? እንዴት መጣ የሚለው በነገራችን ላይ አሁን እንደነገርኳችሁ ነው። እኔ ቢዝነሱ ሲስተሙ ቀላል ሆኖ መነሻና መዳረሻውን ካያችሁ በኋላ ለመጓዝ የሚያስፈልገው በቀን ከቀን ልክ ቅድም እንደነገርኳችሁ ክብደት ማንሳት፣ ቢዝነስም በየቀን ትናንሽ ነገሮችን ያለማቋረጥ ሲስተሙን መከተል ሆኖ ስታገኙት ቀላልና ምንም ከባድ ያልሆነ ነገር ነው። ያ ነው ያልከበደኝ። መዳረሻውን የሚያይ ተጓዥ አይደክመው። አመሰግናለሁ። አድራሻዬ ጎንደር ነው። በጣም በሚገርማችሁ ሁኔታ ከመጣሁት 3 ወር ሆኖኛል። ይህም ፕሮግራም ለመከታተል ከጎንደር ቲኬት ቆርጬ የመጣሁት ያው እንደምታውቁት በጸጥታው ምክንያት በትራንስፖርት አልነበረምና በፕሌን ነው የመጣሁት። ተበድሬ ነው የመጣሁት ስመጣ ይህም ፕሮግራም ለመከታተል ማለት ነው። ከዚያ መጥተህ ከጎንደር ይህም ፕሮግራም እዚህ ሆነ እየተከታተልክ ነው? እዚህ ሆኜ እየተከታተልኩ ነው። በአካል እንዳላስነሳችሁ ድፍረት ይሆናል እንጂ ለዚህ ሰውዬ ምን እናርክለት? 600 ምናምን ኪሎ ሜትር ፕሌን ትኬት ቆርጦ መቼ ይሆን ዲያስፖራዎቻችን ይሄ ሚሊዮነሮችን መንገድ ለመከታተል ትኬት እየቆረጡ ጨክነህ ምራይ ልቤ ጨክነህ ምራይ ልቤ ወደ ሀገር ቤት እያሉ በቴዲ አፍሮ ሙዚቃ በላቸው እናደርገዋለን። ቀጥል እና ተመዝግቤ አንደኛው ዙር ነበር የተመዘገብኩት። አንደኛው ዙር ተመዝግቤ ሁሉ ነገር ኮድ ምንም ደርሶኛል። ግን ተመልሼ ወደ ሀገር ቤት ሄጄ ስራ ለመጀመር አስቤ ነበር። በ10 ሺህ ብር ነበር ካፒታሌ አስቤው ነበር። ግን በደንብ አልበቃውም። እሺ በደንብ ራሴን ሳይው በደንብ መብቃት አለብኝ። በደንብ ያለውን ነገር የሚቀር ነገር አለብኝ ብዬ እዚህ ተቀጥሬ በሙያ ተቀጥሬ እየሰራው እሁድ ግን ስራ አሰሪ የምናልኩት እሁድ እኔ ቢዝነስ ፕላን መሰለጥንበት ስላለ በግልጽ ነገርኩትና እሁድ ስራ አልሰራም ብዬ ተናገርኩ። ሰውየውን ፈቀደልኝ። እሁድ እየመጣው ሰለጥናለሁ። ከዚህ ስልጠናዬን ስራዬንም እየሰራው እየኖርኩ ነው ያለሁት። አሁን በደንብ ከበቃው በኋላ ወደ ሀገሬ ሄጄ ሀገሬ ላይ በደንብ ቢዝነሱን በደንብ መስራት ፈልጋለሁ። አላማዬ እቅዴ እሱ ነው። አንደኛው ጥያቄ ምንድነው? በዓለም ላይ ትልቅ ስጋት አሉ ብለን አስተምረናል። አንደኛው የተፈጥሮ አደጋ ነው። ሁለተኛው ሰው ሰራሽ አደጋ ነው የሚለው። የተፈጥሮ አደጋ የሚለው በደንብ ተረድቼዋለሁ። የሰው ሰራሽ አደጋ የሚለው በደንብ ግልጽ ቢሆን ቢብራራልኝ ነው። አመሰግናለሁ። ከልብ እናመሰግናለን። የተፈጥሮ አደጋ የሚለው እዛ ጋር እየሰጠልኝ ተመልሶልናል በቀላል ምናልባት የሰው ሰራሽ አደጋ የሚለው ቢብራራልን አውርቻለሁ። በነገራችን ላይ እንደው በደንብ ግልጽ እንዲሆን የሰሜኑን ጦርነት በቀላሉ አይተናል አይደለ?
በባለፈ እንዲያውም ከብሔራዊ ባንክ ጋር ትልቅ ጥያቄ ነበራቸው። ያ ሁሉ በጦርነት የወደመ ንብረት ከባንክ የወሰዱ ሰዎች እዳ መክፈል አልቻሉም። እንዴት ነው የሚያደርጉት? ከወደመብህ የሚባል ይሰረዝልሃል የሚባል ጥያቄ ስለሌለ ትከፍላላችሁ? አይ አንከፍልም ነበረ። ሚዲያ ሽፋን ተሰጡ እያያችሁ ከሆነ። ስለዚህ እንደዚህ አይነት አደገኛ በቀላሉ አይደለ ቀለል አድርጎ ለማየት ዙሪያውን ያለውን በየጊዜው የሚከሰተውን ስቲል አሁንም ያለውን እንተው። ምናልባት እነ ሶሪያን እነ የመንን እነ ሊቢያን እነ የተለያዩ እነ ጋዛን ከመጥቀስ እዚሁ ሀገራችን ያለው ለምሳሌ መጥቀስ በቂ ነው አይደለም? በቂ ነው። እንደዛ አይነት ነገሮች ነግሬያቸዋለሁ። እኔ ኢኮኖሚያችሁን በቀላሉ ባንዴ ያወድማል። ከኢኮኖሚ አልፎ አካላዊና ሰብአዊ ኪሳራውም የከፋ ሆኖ ሳለ ነገር ግን ቢዝነስማኖች እመኑኝ፣ ቢዝነስማኖች ግን የትኛውን ቦታ ቢዝነሳቸው በህይወት እስካሉ ድረስ መሞት ዕጣ ፈንታ ነው አይደለ? ቢዝነስ ግን ብራንድ ነው። ወይ አንተ ሞተ ልጅና አገር ይጠቀምበታል፣ ወይ አንተ በህይወት ከተረፍክ በቀላሉ ትጠቀምበታለህ። አሁን እኔ የነገርኳቸው ግን ብራንድ ከሆነ አየር ላይ ኤክስፒሪየንስ ካለው እውቅና ካለው የመጠቀም አቅሙ በጣም ከፍተኛ ከሆነ ምሳሌ እነ ብራዚል እና አሜሪካ ቢጠፉ አማዞን ቢዝነሱ ይቆማል? ዙከርበርግ ቢቆም የዙከርበርግ ቤተሰቦች ማነው ፌስቡክ ላይ ገቢያቸው ይቆማል? ይቆም። ለምን? ዓለምን እያንዳንዱ ለብልጌት ማገብራለህ በቀን ውስጥ ለሶፍትዌር አለን እንዴ? የለንም። ሃይ ሲስተም ክሬት አድርገዋል። የፈጠሩት ሲስተም ነው። ቴስላ በህይወት አለ እንዴ? አለ። ካምፓኒው ግን አለ የለም? ቅንጡ መኪኖች ማን ናቸው? አሁን ቴስላ ናቸው። አይታችኋል አይደል? እንደዚህ አይነት የማይሞት የማይቆም ዘመንና ድንበር ተሻጋሪ ብራንድን ክሬት አድርጎ መሄድ ይቻላል ነው። ቶማስ ኤድሰን በታሪክ ነው በህይወት ነው የምታውቁት። አምፖሉ ግን ጠፋ እንዴ ቶማስ ሲሞት? የተፈጥሮ አደጋ በጦርነት በሚወድም ሰዓት ግን የማይቆም የትኛውም ሰላም አለበት ሀገር ወይም አካባቢ ላይ ተንቀሳቅሶ ብራንዱን እያሽከረከረ ገቢ የሚያስገባ ማለት ነው። ግልጽ ነው አይደል? ስለዚህ ቀጣይ ይስጥልኝ። ሂሩት ታደሰ አንፎ ነው የመጣሁት። ወደ ኦሮሚያ ክልል ነው፣ ራቅ ይላል በጣም ፕሮግራምን ስለ አንፎ አምቦ አንፎ ነው አምቦ ግን ለመሆኑ አንፎ ከአምቦ ወዲያ ነው ወዲህ በዚሁ ለቀው ኦኬ ቅርብ ነው ብቻ ወደ አምቦ መሄጃ ነው። ከአምቦም ይመጣሉ። እሺ በጣም ስለምወደውና ስለምከታተለው ሚሊኒየር ሆናለሁ ብዬ ስለማስብ ነው ከዛ የመጣሁት እና ቤተሰቦቼ የሆነ ነገር ብዙ ነገር ሞክሬያለሁና በቃ ሳክስ ነው የሚሉኝ ሁሉም። ዝም ብለሽ አትለፍልፊ፣ ለቢዝነስ ለማድረግ ብዙ ጥረት አድርጌያለሁ። በአንተ ግን ሚሊኒየሮች መንገድ እንደምቀየር እርግጠኛ ነኝ በጣም ለምን እንደዚህ ያልኩት ፕሮግራምን እከታተላለሁ፣ ሀገሬ ላይ ማያለው፣ ቅዳሜ ቀን እከታተላለሁ፣ እሁድ ቀን ራሱ ስራ አለኝ። ይቺን ሰዓት ተጠቅሜ ነው የምመጣው ማለት ነው ለስራዬ ለቢዝነሴ ብዬ። ለመቁረጥ 10 ጊዜ መለካት እንደሚያስፈልግ ስለገባሽ እርግጠኛ ስለሆንኩ ብዙ ነገር ሞክሬያለሁ። አሁን ግን ብዙ ራሴ ፕሮፖዛል ከሞከርኩት ኢንተረስቲንግ የሆነበትን ማድርግበትን ጽፌያለሁ በአንተ ፕሮግራም ማለት ነው። ሁለተኛ ተመዝጋቢ ነኝ። እንደ ካንተ ጋር እንደምራመድ እርግጠኛ ነኝ። ሲቀጥል ጥያቄ ኦሮሚያ ባንክ ላይና ጸደይ ላይ ተመዝገቡ ብለናል። አካውንት ክፈቱ። ድሮ የከፈትነው ማንቀሳቀስ እንችላለን ወይስ በአንተ ፕሮግራም ጠርተ እንድትከፈቱ ስትል ነው የሚቻለው ለማለት ነው ዋናው ጥያቄ። ገብቷል ጥያቄ? እሺ አመሰግናለሁ። በጣም ጥሩ። ለቀጣይ ስትልኝ እንግዲህ የሚሊዮነሮች መንገድ የመጀመሪያ በ8795 ላይ መመዝገብ። ልክ ስትመዘገቡ ለንግድን ለእርሻ እንደዚህ እያለ ይመጣላችኋል። እሱን ወደዛው ከመላካችሁ በፊት እዛው ተረጋግታችሁ ዘርፉን እንድትመርጡ ነው። እናንተ በየሳምንት አንድ ጊዜ ኤቲ ወይም ኤአር እያላችሁ አቴንዳንስ መሙላት አለባችሁ። ከዛ በዘለለ ግን ንግድ ወይም ማምረት ወይም አገልግሎት ከመጀመራችሁ በፊት በሁለት ባንኮች አካውንት ክፈቱ ብለናል። ከሁለት አንድ ኦሮሚያ ኢንተርናሽናል የነበረው ኦሮሚያ ባንክ ወይም ጸደይ ባንክ ላይ
አካውንት ክፈቱ ብለናቸዋል። እዚህ መምጣትም አለመምጣትም ትችላላችሁ ማለት ነው። ባላችሁበት ሄዳችሁ የሚሊዮነሮች መንገድ አካውንት ልከፍት ነው ለምትሉት አናውቀውም ካሉ ወደ ዲስትሪክትና ወደ ሄድ ኦፊስ እንዲደውሉ፣ ካልሆነ በ0932 39 04 01 ላይ ወደ ሚሊዮነሮች መንገድ ስልጠና ማዕከል ደውላችሁ አናውቀውም አሉኝ ብላችሁ ለአንድ ደቂቃ ያልበለጠ አጭር መረጃ መጠየቅ ነው። ባላችሁበት ነው መክፈት የምትችሉ። በየትኛውም አካባቢ እስከዛሬ በጸደይ ወይም በኦሮሚያ ባንክ አካውንት ካላችሁ የምከፍቱት ይሄ አዲስ ነው። አንድ ልዩ የሚያደርገው የሚሊዮነሮች መንገድ የሚል ሴለር ወይም መመዝገቢያ ላይ ነው የምትመዘገቡት። ወለድ አይከፍላችሁም። ከሸሪዓ ጋር ግን አይገናኝም። የኛ ቢዝነስ መስጠትን እንጂ መቀበልን ስለማይፈቅድ በሰራችሁትና እናንተ ባመጣችሁት ውጤት ብቻ እንድታድጉ ስለተፈለገ ከወለድ ነፃ፣ ነገር ግን ለምትገለገሉበት ነገር ሰርቪስ ቻርጅ እየከፈላችሁ ባንኩ ስራው ትራንዛክት ማድረግ ነው። ከስንት ጀምሮ ነው የሚከፈተው ለምትሉ ከ100 ብር ጀምሮ እስከ 100 ሺህ ብር ይቻላል። ይሄ ማለት በ100 ብር፣ በ500 ብር፣ በ1000 ብር፣ በ10000 ብር፣ በ100 ሺህ፣ በ80 ሺህ ይቻላል። ነገር ግን ስታንዳርዳችን ስራ ልጀምሩ ባሰባችሁት ከ100 ብር እስከ 100 ሺህ ስለሆነ ስራ መጀመር የሚቻለው ስራ ልጀምሩ ያሰባችሁትን 25% ብቻ መክፈት ትችላላችሁ። ይሄ ማለት በ100 ሺህ ካሰባችሁ 25 ሺህ፣ በ10 ሺህ ካሰባችሁ 2500፣ በ100 ብር ካሰባችሁ ግን ራሱ በ100 ብር ትከፍታላችሁ። ምናልባት ስትሄዱ አንዳንድ ጊዜ ትንሽ አለመናበብ አንዳንድ ቅርንጫፍ ላይ ከ100 ብር በታች አይቻልም፣ ከ1500 ብር በታች አይቻልም ተብለናል የተባለው ቦታ ላይ ወደ ሄድ ኦፊስ ወይም ዲስትሪክት እየደወሉ እንዲያጣሩ አድርጉ እንጂ ከ100 ብር ጀምሮ እንደፈለጋችሁ መክፈት ግን ትችላላችሁ። የሚመከረው ግን ቢያንስ 25%ን ብከፍቱበትና ስራ ጀምሩ ስትባሉ ድንገት በእኛ ቢዝነስ ፕላን ስታንዳርድ እጃችሁ ላይ ብር አታችሁ ከመደነባበር ቢያንስ 25%ን ሴቭ አድርጉት፣ አታንቀሳቅሱት። ለምን ስራ ጀምሩ ያልናችሁ ጊዜ ለመጀመር ቢያንስ 25% መኖሩ ይጠቅማችኋል። አንገብጋቢ ጉዳይ ካለ ወይም ደግሞ በመጀመሪያው ዙር ስራ ጀምራችሁ እየሰራችሁ ከሆነ ግን ማንቀሳቀስ በማግስቱ ጀምሮ መብታችሁ ነው። ማውጣት ማስገባት የተለያየ ቦታ ላይ ከ1500 ብር በታች ወይም ከ500 ብር በታች ሴቭ ነው የሚሆነው፣ ሎክ ይደረጋል፣ አይንቀሳቀስም ተብለናል የምትሉ ግን ይህን ሪከርድ እያያዛችሁ ለባንኮቹ አሰሟቸው። ይቻላል። በፍላጎት ነው። ስንት ፐርሰንትም መቆጠብም ማስቀመጥም ማንቀሳቀስም የምትችሉት እንጂ ምንም የማዘዋወር ሙሉ በሙሉ መብት አላችሁ። ግን ባንክ ለምን ተፈለገ? እነኚህ ሁለት ባንኮች ለምን ተመረጡ ካላችሁ ግን በቀላሉ እኛ ማንኛውም ባንክ እድሉን ሰጥተናል። ፈጥነው እነሱ መጥተዋል። እስከ 5 ባንክ አለ። ለጊዜው እነሱ ናቸው። አሁን በእነሱ እንጠቀም። ባንክ ግን እና እኛ በምናውቀው ባንክ እንድትከፍቱ የተፈለገው እንቅስቃሴያችሁን በቼክ ካሽ ያጥራችሁ በቼክ እንድትገበያዩ የእነሱን ቼክ ልንፈቅድላችሁ፣ እንቅስቃሴና እድገታችሁን በቀላሉ እንድንለካ፣ የእርስ በርስ የግብይት ትስስር ለመፍጠር ስለፈለግን የእነሱን ሞባይል ባንኪንግና ቼክ አካውንት በአንድ ልናገናኝላችሁ፣ የተለያዩ አምራችና አስመጪዎች በእነሱ በኩል ልክ አድርገን ወደ እናንተ ኮኔክት አድርገን ልናገናኝ፣ ሰፊ ስራ አለ። በሂደት እናውቀዋለን። ግልጽ ነው፣ እንነግራቸዋለን። ቀጥል ወንድሜ። የመጣሁት ከአርሲ ነው። ገመቹ ፈይሳ እባላለሁ። አረ ያንሰዋል። እኔ አልስማማም። እንደዚህ አይታችሁታል ስንት ኪሎ ሜትር ርቆ እንደመጣ። ሰዎች ከመጠራጠር ከማማት መጥቶ ፊት ለፊት መጠየቅ ይሻላል አይሻልም? ይሻላል። ተባረክ። ቀጥልሽ። እሺ፣ ዋና የመጣሁት ያው ለእነኚህ ሰዎች ግልጽ ለማድረግ ነው። እኔ ተከታትያለሁ። እኔ በደንብ ተከታትያለሁ፣ ገብቶኛልም። እንደዚህ አይነት ነገር አለ፣ በእንደዚህ አይነት መንገድ ስሩ ብዬ እነግራቸዋለሁ። አካባቢ ላይ ባሉት ብዙ ተስፋ የቆረጡ ልጆች አሉ። በ100 ብር የሚባለውን ነገር ሰው ብዙ ጊዜ ይፈራል። እንዴት ነው ይቆጣሉ። አንተ እንደዚህ አይነት ስራ እየሰራ ትፎግረናለህ ምናምን። ባይዘዌ በሙያዬ እኔ ብረት ብየዳ ነው የምሰራው እና በተለያዩ ስራዎች ገባለሁ። እንደዚህ በንግድም ፌል ያደረጉብኝ ብዙ ንግዶች ቢኖሩም ያው ከዚህ በኋላ አስተካክላለሁ ብዬ አምናለሁ። እና እነኚህ ሰዎች ይሄ ቪዲዮ ኢቭን ኤአይ ነው እስከመባል ድረስ ደርሻለሁ። እንደዚህ ተብያለሁ። እኔ ውሸት ነው ውሸት አለመሆኑን እጄ ያሳያቸዋለሁ ብዬ ነው የመጣሁትና በዋናነት ሀሳብ ለመስጠት ነው አሁን እንትን ያልኩት። ሀሳቤ ምንድነው? በእኛ ሙያ ወይ ደግሞ በአጠቃላይ በሙያ የሚታወቀው እንደ ሀገራችን ባለሙያ ሲባል እንጃ ፐርሰንቱን ለማስቀመጥ ቢከብደኝም አብዛኛው ባለሙያ ጥርስ የለውም ማለት ከሱስ አንጻር ማለት ነው። ምንድነው የሚባለው እዚህ ፕሮግራም ላይ ሱስ እንደ ስራ ሲጠፋ እንደ ጊዜ ማሳለፊያ ምናምን ብቻ አይደለም። ስራ ያበረታታናል ብሎ ሰዎች አሁን ቃጥራ የሚባል ነገር አለ፣ ሌሊት የመስራት ስራ ማለት ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እሱን ለመስራት ቅመው በጣም ሰውነታቸውን አድክመው የሚገቡ ሰዎች አሉ። አንድ ቀን ጓደኛዬ ምን አደረኩት፣ እስቲ አንተ ቅመህ ግባ፣ እኔ ምንም ሳልቅም ገብቼ ስንሰራ እንደር አልኩት። ገባን። 7 ሰዓት ሲሆን ተኛ። እኔ አነጋሁት፣ እንደዛው ዋልኩኝ።
እንደሚያደክምና ትኩረት ተሰጥቶት ለባለሙያዎች ምክንያቱም እዛ አካባቢ ላይ የሚዘዋወር ገንዘብ በጣም ትልቅ ገንዘብ ነው። እዚህ ባለሙያዎች አካባቢ ያለው ማለት ነው። ትላልቅ ሰዎች እኛንም ሙያ ያስተማሩ ሰዎች ዛሬ እዛው ባሉበት የዛሬ 7 ዓመት ነው እኔ ሙያ የለመድኩት። የዛሬ 7 ዓመት የማውቀው ሰው እዛው ነው ያለው ዛሬም በጣም ትልቅ ሰው አባቴ የሚሆን ሰው ማለት ነው። እነግራቸዋለሁ በግልጽ አያምኑኝም። በዚህ ፕሮግራም ላይ ስለዚህ ትኩረት ተሰጥቶት ቢብራራ እላለሁ። አመሰግናለሁ። እጅግ በጣም እናመሰግናለን። ለቀጣይ ስትል በአንዳንድ ደቂቃ ጥያቄያችሁን ቀጥሉ። ያው ቅድሚያ ከሩቅ ለመጡ ነው ያለው። ቅድሚያ ለእንግዶች አብርሃም እንደዚህ አይደለ በረከት የሞላለት ቅድሚያ ለእንግዶች። በነገራችን ላይ ለሽምርሽ ብቻ ታግሰኝና አንድ ድሮኛን የሚያሰለጥን ድሮ ልበል ከ5 ዓመት ነው ከ10 ዓመት በፊት እናቴ የስራ እድል ፈጠራ ነው የምታስተምረው አለና ሲጨርስ ግን ለራሱ አለ ስራ የላትም ግን ለራሱ ማለትም የሚከፈላት ደመወዝ ስራ አለ አያስብልም። ለልጆቿም ለራሷም አስፈላጊውን ነገር አይጠግንም። የምታስተምረው ግን ስራ ፈጠራ፣ ሀብታም መሆን፣ መበልጸግ፣ ሚሊዮነር መሆን ነው የምታስተምረው። አሁን በእናታችሁ የተማሪ እንዲያው የምር ስራ ፈጥሮ ባለሀብት ይሆናል? አይሆንም። በቃ የእንጀራ ጉዳይ ሆኖብን፣ የዶክሜንት ጉዳይ ሆኖብን፣ የእንትን ጉዳይ ሆኖብን የሚባል ስለሆነ እና ጥያቄው ትልቁ በባለሙያዎች እኛ በነገራችን ላይ እኔ 10 መተዳደሪያ ህግ አለ ያወጣሁት። ይቺ ሀገር ማንኛውም መሪ ማንኛውም መንግስት ይሁን ይቺ ሀገር ግን ይሄን 10 መተዳደሪያ እውን እስከምታደርገው እጮሃለሁ። እኔም በህይወት ከሌለው ይህንን ራዕይ ያስቀጥሎ ትውልድ ያስጮህበታል ብዬ የማስበው 10 መተዳደሪያ ህግ አለ። ከዚህ በኋላ ነገሮች ሁሉ በተግባር ታይተው መወሰን እንዲኖርባቸው ነው የሚደረጉት። ከ5 ዓመት በኋላ ቅጥር እንዳይኖር፣ ሰው ለ2 ዓመት ማህበራዊ ህይወት እንዲከለከል፣ የፕላስቲክ ምርት ከሀገራችን እንዲጠፋ፣ አርሶ አደር ከ5 ዓመት በላይ መሬት እንዳያርስ፣ እነኚህ ሁሉ ነገሮች ቢኖሩ እንዴት አለ የተሻለ የተቀናጣ የተሳካ ህይወት እንደሚኖረን ልንገራችሁ። አርሶ አደርን እኮ ከ5 ዓመት በኋላ መሬት ይቀማል ብትለው እስከ 5 ዓመት እንዴት ሚሊዮነር እንደምሆን አሳየኝ ብሎ ፊት መቶ ሰፍ ይላል አይልም? ይላል እኮ። ያ ማለት መቀማት ብቻ አይደለም፣ 5 ዓመት ሙሉ እንዴት ሚሊዮነር እንደሚሆን ማስተካከል እኮ ነው። ከዛ በኋላ በመሬት ያለው ጦርነት ይቆማል አይቆምም? አርሶ አደሩ ድካሙን ትቶ እረፍትና ባለሀብትነትን ይገናጸፋል አይገናጸፍም? ምን የማናተርፈው ነገር አለ? በነገራችን ላይ ኢኮኖሚካሊ ላይ ስንሰራ ማህበራዊ ሴት ላይ፣ መንፈሳዊ ሴት ላይ፣ ፖለቲካ ላይ ትልቅ ለውጥ እናመጣለን። በደንብ ነው የምናመጣው ማለት ነው። ለማንኛውም ግን ወንድሜ እንዳልከው ከባለሙያዎች ብዙ ጊዜ የሚጎርፍ እውቀት ወይም የሚሰጥ ተግሳጽ ወይም ምክር ትልቁ ነገር ፍሬ ያላፈራበት ምክንያት ልንገራችሁ። አንድ አልኖሩትም የመጀመሪያው። ሁለተኛው እኛ እነሱ ካልኖሩት ብለን እንቆማለን። አያችሁት አይደለ? በነገራችን ላይ ማንም ባለሙያ የሆነ ነገር ካወራ የሚያወራው እውነቱን ሊሆን ይችላል። አሁን ምሳሌ ብዙ ኢንተርፕረነሮች አሉ አይደለ? ትክክለኛውን ነገር የሚያስተምሩን ብንተገብረው የሚጠቅመን ግን አንተገብረውም እያቸዋለሁ። አንደኛ እነሱ ላይ ድክመት አለ፣ ስላልኖሩት እኛ ለመኖር ተቸገርን። ሁለተኛ ላይ ድክመት አለ፣ እነሱ ቢኖሩት ባይኖሩት ትክክል ከሆነ ለምን እኛ እንኖረውም? እንጎዳለን እንዴ? እንጎዳለን? አንጎዳም እኮ። ቀጠል ምናልባት ሃይላይት እየመለስኩላችሁ ሁለተኛው ጥያቄ ላይ አንድ ሄድልኝ። ማነው ቀጣይ ጥያቄ ላይ ስምና አድራሻህን አስተዋውቀን ደስ ይለናል። ከዓለም ባንክ አካባቢ ነው የመጣሁት። ቀለሙ እባላለሁ። የምጠይቃቸው ጥያቄዎች አንደኛ ቅድም በወቅታዊ ወይም በባህል ወቅት የሚሸጡ ወይም የሚገኝ ትርፍ ኦቨር ይሆንና በኋላ ወደ ድብርት ትገባላችሁ ወይንም መቆጣጠር ያቅታችኋል የሚለውን ነው። እና በባህል የመጣልንን ገበያ እንዴት አድርገን ወይም እንትን የሚልብን አንሸጥም ነው የምንለው ወይንስ ከዚያ በኋላ ድብርታችንን የምናስተካክልበት መንገድ ነው የሚበጃጅ? ይሄ ቢብራራልኝ ነው። ሁለተኛ ይህን ፐርሰንቱ አንተ ይህን ቢዝነስን ስገነባ የተጠቀምከው ፐርሰንት ነው ወይንስ ጥናት ነው ነው። ሶስተኛው ሬዲዮ ፕሮግራም ላይ እየተከታተልኩ እንደ ጥያቄ አይነት ጀምሮ እንደ ወቀሳ ሊያደርግ የሞከረ ሰውዬ ነበርና እንደዚህ ያደረገው ሰውዬ ጊዜ ካልተሻሟችሁ ትንሽ ማታ ገብቼ የጻፍኳት ግጥም አለች ማቅረብ እችላለሁ። ተውልን ይላል።
እንለወጥበት፣ ሰው እንሆንበት፣ ድህነት ይልቀቀን፣ እንሁን ባለሀብት፣ የሀበሻ ባህል ይቅር ምቀኝነት። ከፈለክ አትስማው፣ ለእኛ ግን ተውልን፣ ከየወደቅንበት አንስቶ ሰው ያርገን። የበላይ ስልጠና ካልተመለከተህ አርፈ ጫትህን ቃም፣ ምን አስለፈለፈህ? አተላህን ተጋት፣ ኳስም አይለፈህ። ግን ከኛ ጀግና ላይ ይነሳልን አፍህ። አትሸወድ ጓዴ፣ አይተህ ያለፉትን፣ ሳትሰለች ስማው የበላይ ስልጠናን፣ ሳትሰለች ስማው የበላይ ስልጠናን። ጊዜን አያባክን፣ ገንዘብ አያስከፍል፣ ሻይ ቡና ነፃ እውቀቱን ሲያካፍል። እስኪ ማን ነበረ እሱን የሚመስል? ንብረቱን ጊዜውን በነፃ የሰጠን፣ እውቀቱን ሳይገድብ እያሰለጠነን። ለምን ዝም አንልም መቀበል ቢያቅተን? ራብን ድካምን በጽናት አልፎታል፣ በሂደት ስኬትን በተግባር ኑሮታል። የበላይ እውቀቱ ከወረቀት ያልፋል። እረ ወንድም ጋሼ አንዴ ልጠይቅህ፣ እውቀትና ሀብትን በነፃ የሰጠህ፣ ምንም ሳትከፍለው ሻይ ቡና ያለህ። ካለ በእጅ ስልክህ ከሌለ በቲቪህ፣ እውቀቱን ንብረቱን ህይወቱን አካፍሎህ ምንም ሳይነካ ጊዜና ገንዘብህ ቢጠቀምብህስ አንተ ምን አገባህ? እንኳንስ ለአንተ ሲል ዋጋ እየከፈለ እስካልነካ ድረስ ቢጠቀም ምን አለ? ግን ጥቅም አይሻም ሁሉ በቤቱ ነው፣ እሱ የሚያስጨንቀው የዜጎች ጉዳይ ነው። ታተርፍበታለህ ናና ተከተለው። አሳሰበህ እንዴ የዜጎች ጉዳይ? ገንዘቡ ሲዘረፍ በጸራራ ፀሐይ ሰብስቦ ሲያሞኘው ይህ የሰው አታላይ። በመጨረሻ ላይ የምመክርህ ምክር ውሸቱን ሁኖ እንኳ ባንሆን ሚሊነር፣ አላታለለንም አልተቀበለም ብር፣ መሰናከላቱን ለዚህ ቅዱስ ተግባር ይላል። አመሰግናለሁ። ምናልባት እንደዚህ አይነት ሰዎች ቤታችሁ ስገቡ አደራ እምላችሁ የአንዳንድ ደቂቃ የህሊና ጸሎት ለእናንተም ለሀገራችሁም፣ በተለይ ቅድሚያ ግን ለእንደዚህ አይነት ሰዎች እንደው ጸሎት አድርጉ። ልቦናቸውን ክፍት ቢያ አእምሯቸውን እንደው ያብራላቸው ያሽብላል አይደል? እኛም ቢጨልምብን እኮ እንደዛ ነው የምንሆነው። አቦ ዘወር በል ብሩን ላገኘው እንጂ የምሰራውን አውቀዋለሁ። አቦ ተዋቸው እባክህ። የኛ ሀገር እኮ እንደተባለው ብዙ ጠራጊ ብዙ በነገራችን ላይ በዚሁ አጋጣሚ በሚሊዮነሮች መንገድ በተለያዩ ከተማ ላይ ከተሞችን መጥራት ባያስፈልግም ያስከፍላል አሉ። እኛም የሚሊዮነሮች መንገድ ኤጀንት ወይም አሰልጣኝ ነን በማለት የተለያየ ገንዘብ የሚቀበሉ ሰዎች አሉ ተብሏል። እንደዚህ አይነት ጥቆማ ስሰሙ መጀመሪያ ወደ 991 ከመደወላችሁ በፊት ለኛም ደውሉልን። ግልጽ ነው አይደል? ለኛ በ0932 39 በዚህ ለአካውንትም ለተለያየ ስልጠናም በመደውሉበት በ0932 39 01 ማነው 04 01 በዚህ ስልክ ላይ እየደወላችሁ ጥቆማ አድርጉልን። የሚሊዮነሮች መንገድ በአጠቃላይ ገንዘብ አያስከፍልም። ታውቃላችሁ አይደል? የሚሊዮነሮች መንገድ በየትኛውም አካባቢ በየትኛውም ክፍለ ሀገር የሚሆን በአዲስ አበባ ባሉት ከተሞች ውስጥ የሚሊዮነሮች መንገድ ነን የሚል ኤጀንት ወይም ተወካይ ነን የሚል አንድም አላሰማራንም አላስቀመጥንም። ካስቀመጥንም እኛ በነፃና ያለምንም አገልግሎት ክፍያ ነው የምናስቀምጠው። ስለዚህ ለሚሊዮነሮች መንገድ ነው ተብሎ ክፍያ ማንም ሰው እንዳይበላ እንዳይከፍል የሚሊዮነሮች መንገድ የሚታወቀው እናንተን ሚሊዮነር እስከሚያደርግ ድረስ ያለምንም ክፍያ ነው አገልግሎት የሚሰጠው። ይሰማል አይደል? ይሄንን እንትን በሉ። ምናልባት የጠየቃትን ጥያቄ እዚህ ጋር ልመልስላችሁ። እንደ መጀመሪያ ጊዜ ላይ ወቅታዊ ጉዳይ ወይም ከፍተኛ ትርፍ ከወቅታዊ ማርኬት ወይም አየር ጋር ተነስቶ አንድ አደጋ ነው ለቢዝነስ እንቅፋት ነው ያልከው ወቅታዊ የሆነ እድሎች ወይም ገበያዎች ቢመጡ መመለስ ነው ያለብን ወይስ ምንድነው ላልከኝ ወንድሜ፣ አይደለም። እሱ አደጋ እንደሆነ ካወቃችሁት በደንብ ፈርጠም ብላችሁ ተጠንቅቃችሁ ምንድነው የምታደርጉት? ኮንትሮል ለማድረግና እሱን ከመለማመድ ልቅስ ወቅታዊ ጉዳይ እንደሆነ አውቃችሁ፣ በነገራችን ላይ ምንም አይነት አገልግሎት ወይም ገበያ ቢመጣ ይህ ወቅታዊ ጉዳይ ነው ከባላንስ ውጭ ነው ብላችሁ አትመልሱም። አገልግሎት ነው። አየርም ምንም ቢሆን አይመለስም። ነገር ግን በዛን ሰዓት ጥንቃቄ አድርጉ ነው። ያ ነገር እንዳይለመድ ተግባባን አይደለ? ሰዎች ምን ይላል ያገሬ ሰው፣ ወዴት እየሄድክ ነው ሲሉት ወደ ሰርግ ነው ይላል አሉ። ድምፁን ከፍ አድርጎ ፈገግ ብሎ ሲመለስ ወዴት ሄደ ነው? ወደ ሰርግ ነበር ይላል። አያችሁት? ሰውዬ ለምንድን ነው ይሄ ሰውዬ ስሜቱ ልክ ያለው ነው? ሲሄድ ምቾት ላይ ነበር፣ ሲመለስ
ሲሄድ እኮ ድግስ አለ፣ ግብዣ አለ፣ ዘፈን አለ፣ ጨዋታ አለ፣ ዳንኪራ አለ፣ ደስ ይላል አይደለ? ሲመለስስ ወደዛ ወደ ብቸኝነቱ ጨዋታ ወደሌለበት ስራ ላይ ሊጣድ ጸጥ ሊል ብዙ ድግስና ብዙ አይነት የተለያዩ አዳዲስ ምግቦች ብፌዎች ወደሌሉበት ዳንኪራው ጨዋታው ዝላው ወደሌለበት ሲመለስ ይደብረዋል አይደብረውም? ስለ ደብረው እኮ ነው ቃላቱ። ቢዝነስም እንደዚህ እንዳያረጋችሁ አስቡበት ነው ያልኩት እኔ እንጂ ወቅታዊ አየር ቢመጣ ዘንጉት አይደለም፣ በደንብ ተጠቀሙበት። ነገር ግን የዛን ስሜት ይዛችሁ እልም እንዳትሉ። ለምን የተቀዛቀዘ ጊዜ ሞራላችሁ እንዳይነካ። ይቺ ብቻ ነች። ግልጽ ነው አይደል? ሌላው እዚህ ጋር ሳየም ፐርሰንት አንተ ያለፍክበት ነው ወይስ ያጠናው ላላችሁኝ እንግዲህ 14 አይነት ካታጎሪ ያለ እዚህ ውስጥ እኛ ሁሉንም ተጠቅመናል። ሲያንሰን በትንሹ ከፍ ስንል በመካከለኛው ሄድ ሲልም ከፍ ባለው ሁኔታ ላይ ሁሉንም ስፔሻል በሆነ ነገር ተጠቅመናል። ግን ለሁሉም ሰው እኛ ሁሉንም ካፒታል አልተጠቀምንም። ከዚህ ውስጥ ስንቱን ነው የተጠቀምነው? እኛ 1500 ብር ነው የተጠቀምነው። ምናልባት ከ2000 ምንድነው 1000 5000 10000 እያልን ሄድ ነው። በመሃል የምትጀምሩ ሰዎች አቬሬጅ ነው የምትጠጋጉት። ይሄ ማለት እንግዲህ እኛ በሶስት ማነው በ5000 አካባቢ ነው ማለት ነው። ወይም ደግሞ በ1000 አይደለ? ወደ 1000 ነው የምንሄደው አሁን በፐርሰንት ብትሰሩት ማለት ነው። 100% እውነት ነው መናገር እየሰማችሁ ነው አይደለ? 100% ይሄንን ፐርሰንት እኛ አልሰራነው። ይሰማል አይደለ? 100% አልሰራነው። ለምንድን ነው ያልሰራችሁት ካላችሁኝ ግን 100% ያልኳችሁ ሁሉንም ነው እንጂ ከዚህ ውስጥ የሰራነው አለ ለራሳችን። ሁሉንም ግን አልኖርነው። የኖርነው አቬሬጁን ነው። ለምን ካላችሁኝ አንደኛ አዲስ መንገድ እየቀደዳችሁ ስትሄዱ ይከብዳል አይከብድም? በጣም ይከብዳል። ለምን እንደዚህ መተን ቁጭ ብለን የምንሰለጥንበት ቦታ አልነበረም። በራሱ ወጪ በራሱ አዳራሽ በራሱ ሚዲያ የሚያስተምረን የለም። ከጎናችሁ ነን እያለ 5 ዓመት ወይ 2 ዓመት ሙሉ የሚኮተኩተን የሚያበረታን አይዟችሁ የሚለን ቢዝነስ ፕላን የሚሰጠን ስንጎብዝ የሚሸልም ችላ ስንል የሚወቅሰን የለም ነበረ። ስለዚህ እኛው አስበን እኛው አስቀምጠን እኛው አልመን እኛው አምነን እኛው ሮጠን ስለነበረ በጣም ከባድ ነበር ለኛ ጉዞ። ገብቷቸዋል። ስለዚህ ብቻ ግን በአቬሬጅ አሻካ ነው። ህልማችንን እቅዳችንን አሳክተናል። ግን እንደ ጥናታችን 5%ን ነው የኖር ነው። እንደዚህ ጥናት አሁን ይሄ በነገራችን ላይ 10% ነው። እሺ ይሄ ብቻ አይደለም የኛ ጥናት። አሁን ካጠና ነው 10%ን ነው ያመጣንላችሁ። እኛ 5%ን ኖረናል። እናንተ ግን በእጥፍ 10%ን እንደምኖሩት እናምናለን። ለምን ካላችሁኝ እኛ በ5 ዓመት ነው 5 ግዙፍ ቅርንጫፍ የመሰረት ነው። ይሰማል አይደለ? ለእናንተ ሲወግድ ወዴት አመጣ ነው? ወደ 2 ዓመት አጠበብ ነው። ለምን እኛ ጨለማ እየሰነጠቅንና እየተፈላሰፍን ነበር። እናንተ ግን በቀላሉ ከኛ ቢዝነስ ፕላን ወሰድ እያደረጋችሁ ስለምትሄዱ እኛ 5 ዓመት ፈይቶብናል። እናንተን ግን በ2 ዓመት እንድጨርሱ ነው ያደረግነው። እንዲያው ለመሆኑ ታውት ወድቃችሁ 5 ዓመት እንደኛ ቢፈጅባችሁ ትጎዳላችሁ? ትጎዳላችሁ? አትጎዱም። እና ምናልባት ሶስተኛው ጥያቄ ትላንትናው ትዝብት አይደለ? በትላንትናው ትዝብት ላይ ያው እንደ መጀመሪያ እንዳልኳቸው ለእንደዛ አይነት ሰዎች ራሱን አገነነ እንዳትሉኝ፣ የግድ እናንተን ለማስተማር ስል በረከት እንዳታሳጡኝ። ያረኩትን የሰጠሁትን ሁሉ እያሰራችሁኝ ነው። እኔ በውስጤ መልሴ ውሻ ጮኸ ብሎ አንበሳ እንቅልፉን አያጣም ወይም መስራቱን አያውቀውም። ገብታችኋል አይደለ? እኔ ውሻ ጮኸት ነው የምለው እንዲህ አይነቱን መልስ ማለት ነው። ሰው አንበሳ ውሻ ቢጮህ ማለትም አንበሳ ያለውን ኤነርጂ፣ ተሰጥኦ፣ ጸጋ፣ ጉልበት፣ አቅም፣ ሞገስ ስለሚያውቀው ለውሻ ጮኸት ምን አይልም፣ አይፈራም፣ አይደነብርም፣ አይባንንም። ሰው እንደዛ ነው። ሌላው እናንተን እንደ አንበሳ ነው የምተማመንባችሁ። እንዴት ካላችሁኝ አንበሳ እንደሚዳቆን ካየ እዚህ የሚመጡ ሰዎች በአንበሳ ነው የምመስላችሁ። ኤነርጂያችሁን አስተሳሰባችሁን አላልኩም። ኤነርጂያችሁን እንዳንበሳ ነው፣ ኮንፊደንሳችሁ እንዳንበሳ ያለው። ለምን ካላችሁኝ ብዙ ሰዎች ሰምተው ሲያሳልፉት ስክሮን ሲያረጉት የሆነ ነገር የሆነ ትችት የሆነ ስያሜ ይሰጡለት፣ እናንተ ግን ይሄ ሰው ያደረገውን ማድረግ አያቅተኝም ብላችሁ ነው የመጣችሁት አይደለ? አንበሳ አንድ ሚዳቆ ካየ ሚዳቆ ጉልበት ከሱ በታች ልቧም አቅሟም ከሱ በታች እንደሆነ ያውቃል።
ያችን ሚዳቆ 100% እንደሚበላ ስለሚያውቅ ማሳደዱን ይጀምራል። ምን እስከምትደክም ከጉያው ሌላ ሚዳቆ ቢያገኝ፣ በአቅራቢያው ሌላ ሚዳቆ ቢያገኝ፣ በፊት ለፊቱ ፊቱ ላይ ሌላ ሚዳቆ ቢያገኝ አይቃኝም፣ ዞር አይልም። ለምን? ልብም ታክቲክም ነው የሰጠው። ቴክኒካሊም ብልህ ነው። ለምን ካላችሁኝ ያቺ ሚዳቆ ጉልበቷም ልቧም ከሱ በታች እንደሆነ ስለሚያውቅ እሷን መያዝ ስለሚችል እሷን ብቻ ነው እስከምትደክም የሚያሯሩጠው እንጂ ሌላ ከማተረ ይችም በአዲስ ጉልበት ታደክመዋለች፣ አታደክመውም። ሌላ ከጉያው ከመጣች ይችም በአዲስ ጉልበት አሁን በየተራ ሲያደክሙት ይዝልና አንድም ሳይበላ ይቀራል አይቀርም? ይቀራል። እሱ ግን ምንድነው ያለው? አንበሳነቱን ስላወቀ እሷን ብቻ ያሳድዳል፣ ይዞም ይበላል። እናንተም አንበሳነታችሁን ወይም ሻውነታችሁን ስላመናችሁ እስቲ በላይ የሰራውን እኔም እችላለሁ በማለት ነው እዚህ የመጣችሁ። ለራሳችሁ እና አንዳንድ ሰዎች ከሚጠይቁት ጥያቄ አንዱ ጥናቱና ሰርቲፋይድ የተደረገው የት አካባቢ ነው? ለዛ እኮ ነው እኔ አሁን ለስማችሁ ማታ ለበላችሁ ምግብ ብያችኋለሁ ቅድም። ለእድሜያችሁ ብትጠየቁ ደብተር ትገልጣላችሁ? ማስረጃ ለራሳችሁ እኮ ነው። ለራሳችሁ እኮ ነው የተባለው። ስንት ዓመት ነው የምትባል? ዓመቴ አንድ ድራማ ላይ አይቼ የአጎት በሬ ገደል የገባ ቀን ነው የተወለድኩ ያለችው ሴትዮ። ለማንኛውም ግን ሰው ለኖራችሁት ነገር አንድ አርሶ አደር አንድ ምሳሌ ልንገራችሁ። አንድ አርሶ አደር አንድ ስንዴ፣ ገብስ፣ ማሽላ ወይም በቆሎ አግኝቶ ከሌሎቹ ሁሉ ለየት ብላ አፍርታ ቢያት እሷን ለዘር ይቆርጣል አይቆርጥም? ሌሎቹ አንዳንድ እንቡጥ የያዙ እሸት በቆሎዎች እሷ 10 ይዛ ቢያይ ቆርጦ ያችን ዘር ያባዛታል አያባዛትም? ካባዛት በኋላ ትክክለኛ ሆና ብዙ ምርት ብታስገኘው ለብዙ ገበሬዎች ሰብስቦ ዘሯን ያሳይ ወይስ ያቺ በቆሎ እንዴት 10 እንደለጠፈች ሰርቲፋይድ ያቺ በቆሎ እንዴት 10 ልትይዝና እንዴት ከሌሎቹ እንደተለየች እውቅና እንዲሰጠው ወይስ ዓለም ጥጊት ማንኛውን ያድርግ? ወይስ ወደ ተግባሩ ይቀጥል? ወደ ተግባሩ ቀጥሎ ምርቱን ያምርት። ምርቱን ካመረተ በኋላ ከሚደብቅና ስስታም ከሚሆን ለሌሎቹ ያስተዋወቀ ብዙ አርሶ አደሮች ያን ምርት ይጠቀሙት። ላይክ የሚሊዮነሮች መንገድ ከዛ ነው የመጣው። እንደ በላይ አትክልትና አስቤዛ በቀላል በትንሽ ብር ገንብታችሁ እናንተም የማርኬት የፋብሪካ የአገልግሎት ማዕከል እንዲኖራችሁ እንፈልጋለን። እሺ ራሳችን ከዜሮ ጀምረን ወደ ሚሊዮነርነት የመጣንበትን ራሳችን የኖርነውን ልናስጠና የምንሄድ ጅሎች አይደለንም። ለእናንተ ለማሳየት ምንም ማስረጃ አያስፈልገንም። ስራችን ማስረጃችን ነው። ድሮ ሰልጣኝ ነበር፣ ወደ አሰልጣኝነት በደቂቃዎች ውስጥ እየተቀየረ ነው። እንደዚህ ያርጋችሁ። እሺ እንዴት አደራችሁ? እንዴት አደራችሁ? አሜን። ለዚህ ያደረሰን ሁሉ እግዚአብሔር የከበረና የተመሰገነ ይሁንልን። ያው ስለ ፒያዝ ዴሊቨሪ ወይ ፒያዝ ተላላኪ ሁሌ ይነገራል፣ ሁሌ በማስታወቂያ ያልፋል። እዚህ ደግሞ ያው እንደምታውቁኝ የምቆመው በምንድን ነው? የገባኝን ነገር በግጥም ለማስተላለፍ ነው። ስለዚህ ስህተትም ቢኖር እያረማችሁኝ እንደምትሄዱ 100% እርግጠኛ ነኝ ማለት ነው። ስለዚህ ርዕሱ ተላላኪ ይላል። ዘመን ተለወጠ በሚደንቅ ሁኔታ፣ ትዕዛዙ ይደርሳል ካለህበት ቦታ። ታማኙ እኔ ነኝ ደግሞ ለሚሰራ፣ ቆርጬ የመጣሁ ባንዴ ላንሰራራ። ሰዎች ተጠቀሙኝ አትጠራጠሩኝ፣ በተጠንቀቅ ቆሜ እጠብቃለሁኝ። በሚሊዮነር መንገድ ስልጠና ሰልጥኜ መስራትን መረጥኩኝ። ታማኛችሁ ሆኜ ተላላኪ ብሎ እኔን ያጣ ካለ አሁኑ ያውርደኝ ፕላይ ስቶር ላይ አለ። አሁኑ ያውርደኝ ፕላይ ስቶር ላይ አለ። ፒያዝ ተላላኪ ስራ አጥነኝ ብለህ ፍጹም አትጨነቅ፣ ሰርቶ ለመለወጥ አንተ ባጭር ታጠቅ። ሁሉም ተሰናድቷል አንተን ሊያሰማራ፣ ወደኔ ጎራ በል ምንም ሳትፈራ። አንተም ባለሀብቱ ምንም አያሳስብህ፣ ምርትህን ጫንብኝ እኔ ልሽጥልህ። ለምትይዘው ቦታ ምንም አልጠይቅህ፣ ቃልን ገብቻለሁ ለመሆን ታማኝህ። በላይን ጠይቀው ስለኔ ይንገርህ፣
በላይን ጠይቀው ስለኔ ይንገርህ። ስማንተን ነው ጊዜ የሌለህ ባለህበት ቦታ ምርትን አዝዘህ ላድራሹ አታስብ እኔ ያለውልህ ላድራሹም አታስብ እኔ ያለውልህ። ስማኝ ወንድም ዓለም ባለ ተሽከርካሪው ንብረትን አስመስግብ ስራ ዘጭ ነው። እግረኛም ብትሆን ጠጋ በል ወደኔ መላ አይጠፋምና አትራቅ ከጎኔ። አንቺም እናት ዓለም አንቺም እህት ዓለም አድምጭኝ ከልብሽ ወዴትም ሳትሄጂ ቁጭ ብለሽ ከቤትሽ ምርትንም ሸምቺ ታላላኪ ብለሽ ለዋስትና ጉዳይ ምንም አያሳስብሽ በፈለግሽው ጊዜ ይደርሳል ትእዛዝሽ። ፈጥነሽም ሞክሪ አሁኑ ላሳይሽ። አንተ ጊዜ ያጣህ ታታሪው ወንድሜ ተላላኪ በለኝ ልጠብቅህ ቆሜ። አንተን ላገለግል ሁሌም ዝግጁ ነኝ ስሜም አይጥፋብህ ተላላኪ በለኝ። ወዴትም ሳትሄድ ከስልክህ ላይ ጫነኝ። አመሰግናለሁ ሁልጊዜ ዘይረኝ። ፒያዝ ተላላኪ። ሁለተኛ ተነስ ይላል። ተነስ በማይረባ ባህል አጉል ተተብትበን ይሄው ለዝንተ ዓለም ፈረንጅ ጨፈረብን። በሰለጠነ ዘመን ሰውን እንሸጣለን። ተነስ ይጀመር አብዮት የሥራ ባህል እንደ ድሮ አይደለም ዘመኑ ከብዷል። ጨዋታው በሙሉ በተግባር ሆኗል። አሰራር የለወጥ በየደቂቃው ለተግባሩ ደግሞ በላይን ስማው። እኒህ ፈረንጆቹ በጣም ንቀውን ድሃ ናቸው ብለው አስረውም ያዙን። ሰርተን እንዳንበላ ለማኝ አረጉን። አዋጁም ይታወጅ እምቢልታም ይነፋ ትውልዳችን ይዝመት ይጨብጥ አካፋ። የእርዳታ አርማቸው ከረጢቱም ይጥፋ። አፍሮም ይመለሳል ያነጩ ከርፋፋ። ተነስ ሊቆጭህ ይገባል ድሃ እየተባልን ለፈረንጅ አገልጋይ እንዴት እንሆናለን? ፈጣሪ ምድሪቱን ባርኮኮ የሰጠን ሰርተን ልንኖር ነው እርሱን አመስግነን። ተነስ ድምፄ እንዳይረብሽህ በጣም ቆጭቶኛል መቼም አልፋታህ። ሀገርን ካልቀየርክ በነፍስ ወከፍ ሰርተህ የአሰራር ዘዴህን እጅግ አዘምነህ ፈጣሪን አመስግን በላይን ለሰጠህ። ሰርተን እንዳንበላ እጅ እግራችንን አስረው እያፋጁናሉ ጦርነት ለኩሰው። ታዲያ ምን ይደረግ ስንቀበላቸው አንድ ጀግና ጠፍቶ የሚያባረራቸው። አፍሪካን በሙሉ ይዘው በመዳፋቸው ንብረቷንም ወርሰው ለጥሬ ዕቃቸው መኖሩን ቀጠሉ። እየቀለዱብን ፍርፋሪ ሰጥተው ወሰዱ ወርቁን። በላይን ፍርፋሪ ሰጥተው ወሰዱ ወርቁን። በላይ ነው ስማችን ዝና ሆኖብን። መደንገጥን ያዙ ስንነቃባቸው ከኢትዮጵያ ምድር በላይ በቅሎባቸው። የቡርኪና ፋሶ ጠርጎም ማስወጣቸው። ተነስ መዶሻህን አንሳ ሚስማሩን አጥብቀው ታሪክን ቀይረን ሙድን ያዝባቸው። በነፍስ ወከፍ ሰርተን እርዳታ እንስጣቸው። ማንም አፍሪካዊ ባሪያ እንዳይሆናቸው። አመሰግናለሁ። በጣም በሚገርም ሁኔታ በጣፈጠ አንደበቱና በሚገርም ኪነቱ እያብጠለጠለ ፒያዝ ያልወለዳችሁትን ልጅ ፒያዝ ተላላኪን ላኩ እያላችሁ ነው። እንዲሁም ሰፋ አድርጎ የሚሊዮነሮች መንገድ አመጣጥና በነፍስ ወከፍ ወደ ልማት እንድንንቀሳቀስ እንደዚሁም በአፍሪካ ውስጥ እየተንቀሳቀሱ ያሉ አገሮችን ጠቀስቀስ አድርጎ ልባችንን ነው የኮረኮረው። የምር ነው እጅግ በጣም ይሄ ሊሰማን ይገባል። እንዳጠቃላይ በሚሊዮነሮች መንገድ
ጀምሮ ሚሊዮነር ለመሆን የሚያስፈልጉትን በደንብ አዳምጡ። 8795ን ሴቭ አድርጉት። ሚሴጅ ቤት ግቡና ኤምቲ ወይም ኤምአር ብቻ ብላችሁ ስም ምንም ሳትጨምሩ በሚሴጅ ነው፣ በማንኛውም ስልክ ይሰራል። ሴንድ አድርጉት። በመመዝገብ ጊዜ ስልካችሁ ላይ 5 ብር ቀጥታ የተሞላ የኢትዮ ቴሌኮም የሆነ ሲም ይኑራችሁ። የምትልኩት በሚሴጅ ብቻ ነው። 8795ን ሴቭ ካረጋችሁ በኋላ ሚሴጅ ቤት ገብታችሁ ኤምቲ ወይም ኤምአር ብቻ በማለት ሴንድ አድርጉት። ወደ እናንተ አቀነባብሮ ሶፍትዌሩ መልስ ይዞ ለመምጣት 2 ብር ስለሚቆርጥ 5 ብር ካርድ ሙሉበት። አልገባኝም ብላችሁ ከመደወል ይህን ስልጠና በደንብ ተከታተሉ። ከዛ በየሳምንቱ ኤቲ ወይም ኤአር እያላችሁ ይችን ቃል ብቻ ሚሴጅ ላይ አቴንዳንስ መሙላት አለባችሁ ማለት ነው። የዛን ጊዜ አቴንዳንስ መሙላተው ለስልጠና ዝግጁ መሆኑን ያሳያል የምትል መልስ ካልመጣች መልእክታችሁ ወደኛ አልደረሰም። ለመሆኑ ለመመዝገብ ወይም አቴንዳንስ ለመሙላት ሚሴጁ እምቢ ካላችሁ ምን እንጠቀም አስቸገረ ለምትሉ ወደ እኔ መደወል አይጠበቅባችሁም፣ ግድ ካልተቸገራችሁ በስተቀር። ለምን ካላችሁ ይህንን ስልክ ያዙት፣ 09 10 80 80 19 እዚህ ስልክ ላይ ሚሴጅ ጻፉ። በቃ ባለሀብት መሆን ቀላል ነው። ሳይበደሩ፣ ሳያመልኩ ጣዖት፣ ጠንቋይ ሳይሄዱ፣ ውጭ ሳይሰደዱ፣ እርስ በርስ ሳይጋደሉ፣ ብድር ሳይጠይቁ፣ ሳይጣሉ፣ የግድ ባለስልጣን ሳይሆኑ ዝም ብሎ ከሜዳ ተነስቶ ቢዝነስ ፕላን አዘጋጅቶ ከጎበዝ ጋር ተሰልፎ ጊዜና ኢኮኖሚን በአግባቡ ተጠቅሞ እንደዚህ ባለሀብት መሆን ይቻላል። አባቴ አትጨነቅ። ባለሀብት መሆን የባህል ጨዋታ ያክል ቀላል ነው። ለሀብት ብለህ ባህልን፣ ሃይማኖትን፣ እምነትን፣ አገርን እንዳትሸረሽር፣ እንዳትነካ ባለበት ጽናና አንተ ብቻ አሰራርክንና አመለካከትን ቀይር። አዋልክን ብቻ አስተካክል። በታርጌትና በቅድ ጀምር። የሚሊዮነሮች መንገድ ሚሊዮነር ሳትሆን አይፋታም። ከጎንህ ነው ያለው። በየቀን አለ፣ በየሳምንት አለ። 2 ዓመት እስከምትሆን ለአንተ አጥር ጋሻ መከታ፣ በገንዘቡ፣ በእውቀቱ፣ በሰብአዊነቱ፣ በጊዜው ከእናንተ ጎን ነን። እንኳን ደስ ያለ። ከዚህ በዘለለ ምናልባት ዛሬ በረከት ቅመሱ ብለው በሽበሽ ያደረጉን እነ ሀሴት ካፌና ሬስቶራንት ዴሊቨር በቀላሉ ይሰጣሉ። ምናልባት ደውላችሁ ትኩስ ነገር ይምጣልን፣ ሳንዱች ይምጣልን፣ በርገር ይምጣልን ምናምን የምትፈልጉ ሰዎች በአካባቢውን ብቻ ሳይሆን በተለያየ ቦታ በተሽከርካሪም በእግረኛም ስለሚመጣላችሁ አንድ ጊዜ ስልክ ልንገራችሁ። በ09 11 51 47 66 09 11 51 47 66 ይሄ ወሰን አካባቢ ላይ ከአስፓልቱ ዳር ንግድ ባንክ ያለበት ህንጻ እዛው ግራውንድ ላይ ሀሴት ካፌና ሬስቶራንት ቀደም አሁን እንደምታዩት ዳቦ ቅመሱልን ብለው በሽበሽ ያደረጓችሁ እዛ በርቀትም በቅርብም ይህንን መጠቀም ትችላላችሁ። እንዲሁም እዚሁ ኤምኤስ ህንጻ 4ኛ ፎቅ ላይ ችል በርገር ዘወትር በሻይና ቡና የሚያንበሸብሸን እንዳለ ነው። እሱንም እንዳትረሱት ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገንን ይህንን መልካም ፍሬ ሰርተን በሀገራችን ለመለወጥ ለመናበብና አብሮ ለማደግ የተቀደሰውን ሀሳብ በየእምነታችንና በህሌናችን በጸሎት እንደጀመር ነው። ለ1 ደቂቃ ቆሙና በጸሎት እናሳርቀው። ለራሳችሁ እዚሁ ጋር አንድ የመጨረሻ መልእክት ከዜሮ ጀምሮ የሶሻል ሚዲያ ተጠቃሚዎች ሶሻል ሚዲያን ለመልካም ነገር የመዋል ንቅናቄ በዚሁ ስለጀመርን ሶሻል ሚዲያ ለጥላቻ፣ ለፖለቲካ፣ ለሽርሙጥና፣ ለአሉባልታ፣ ለመጥፎ ነገር ለዓይናችን ለጆሮአችን መሰናክል ከመሆን ጥሩ ነገር እያለማችሁ ተሸላሚም ተጠቃሚም እንድትሆኑ የተሻለ ተከታይና እይታም እንዲኖራችሁ አንድ ሰው በእናንተ እይታ ውስጥ
አንድ የፒያዝ ዴሊቨር አገልግሎትን ሽያጭ በእናንተ ፔጅ በእናንተ በተሰጣቸው አይዲ ውስጥ መጥቶ አገልግሎቱን ሲጠቀም በአንድ ሰው 5 ብር ስለሚታሰብላችሁ እንዲሁም ደግሞ ከ500 ያክል ሰዎች በእናንተ ድረገጽ ውስጥ ግብይት ካደረጉ እስከ 25,000 ብር ሽልማት ጉርሻ ስላስቀመጥን እስከ 3,000 ድረስ በእናንተ አይዲ ውስጥ ይህንን ማርኬት ተዋውቆ ግዢ ከፈጸመ በእያንዳንዱ ሰው 5 ብር ተከፍሏችሁ እንደገና ደግሞ የ100,000 ብር ሽልማትም ስላዘጋጀን የሶሻል ሚዲያ ንቅናቄ አንዱ የሀገራችን ትልቁ በሰዎች ውስጥ ፈጣን ተደራሽነትና ተጽዕኖ ያለው ስለሆነ ከዚህ በኋላ ለእንደዚህ አይነት መልካም ሀሳብ እንድናውለው የተሻለ የሶሻል ሚዲያ ከዜሮ ጀምሮ ያላችሁ አዲስ ለማቋቋም ያሰባችሁም ያቋቋማችሁም አይዲ እንሰጣቸዋለን። ያንን አይዲ ነው ክሬት የምታደርጉት። በጣም ጥሩ። ከበላይ አትክልትና አስቤዛ ከካሻሪ ክፍል ነው ማርኬቲንጋችን ነው። በጣም ጎበዝና በበላይ አትክልትና አስቤዛ ውስጥ አሁን የምሰለጥኑት በሳምንት አንድ ቀን ሻይና ቡና ውሃ እየቻልንና ባላችሁበት ሆናችሁ ነው። ነገር ግን መጠለያም ምግብም መጓጓዣም አልባሳትም ችለን ደግሞ መሰልጠን የምትፈልጉ ተራዶ አይደለም ለካሻሪ ብቁ የሆናችሁ 2 ዓመት ሳታቋርጡ የምትቀጥሉ በበላይ አትክልትና አስቤዛ ውስጥ በካሻሪነት የምትሰሩ ሴቶች መጻፍና ማንበብ ብቻ ትምህርት ደረጃ አንጠይቅም። መጻፍና ማንበብና አማርኛ ቋንቋ ቀላጥፎ መናገር ብቻ ነው የሚጠበቅባችሁ። ሴት የሆናችሁ 2 ዓመት የማታቋርጡ ሶሻል ሚዲያ ወይም ላይፍ የማያታልላችሁ ስልክ ካልያዙ ካልተጀናጀኑ ቤተሰብ ጋር ደሞዜን ተቀብዬ ካላጠፋው ወደ ውጭ ካልወጣው የማትሉ ሴት ሰራተኞች 10 እንፈልጋለን። 10 ሴት ሰራተኞች መጻፍ ማንበብ ብቻ የምትሉ የትኛውም ሃይማኖት የትኛውም ብሔር የትኛውም አካባቢ ይሁኑ ትምህርት ደረጃ ሲስፈልግ አይኑራችሁ። ብቻ ግን መጻፍ ማንበብና አቀረጣጥፎ መናገር መሽማት ስፔሻል ኬዝ የሌለባችሁ እነኚህን መጻፍ ማንበብና መናገር ብቻ የምትችሉ 10 ሴት ሰራተኞችን እንፈልጋለን ማለት ነው። አጠቃላይ እኛ ጋር ነው የሚኖሩት፣ የሚበሉት፣ የሚመገቡት፣ የሚጸልዩት ማን ነው የሚጠለሉት በሙሉ በእኛ ነው ማለት ነው። ከ2 ዓመት እስከ 5 ዓመት ነው እኛ ጋር መቆየት የሚቻለው። እስከ 2 ዓመት ግዴታ ነው። ከ5 ዓመት በላይ ደግሞ መቀጠል አይቻልም፣ ግዴታ ነው። በዚህ መሀል በስምምነት መኖር ይቻላል። ወይም በዚህ ፕሮግራም ላይ የምታዳምጡ ሰዎች ሳምንት መታችሁ ወይም እየደወላችሁ እንዴት ነበር ሳትሉ ቀላል ለ30 ደቂቃ ያክል ብቻ መረጃ ጠይቁን። 10 ሴት ሰራተኞች የአካል ጉዳተኞችንም የክራንች ተጠቃሚ ያካትታል። የክራንች ተጠቃሚ የሆኑ ማለት ነው። ዊልቸር ቤታችን አይመችም፣ አይነ ስውር ሂሳብ ስለሆነ ያስቸግረናል። ግን አካል ጉዳተኝነታቸው የእግር ብቻ ከሆነ በክራንች የሚጠቀሙ አካል ጉዳተኛ ሴቶችም ይችላሉ ማለት ነው። እነሱን ያካትታል። እስከ 10 ነው የምንፈልገው። አወዳድረን ነው የምናስገባችሁ። እነሱ መምጣት ትችላላችሁ ማለት ነው። ከዛ ውጭ ግን አሁን የነገርኳችሁ የሶሻል ሚዲያ ተጠቃሚዎች በዚህ ሚዲያ አጠቃላይ የምታዳምጡ ወይም እዛ አዳራሽ ውስጥ ያላችሁ አሁን ለራሱ ጀምሮ እዛ ጋር ደግሞ እናንተ ጥግ ላይ ውጭ ላይ እየተመዘገባችሁ መሄድ ትችላላችሁ። አንድ ሰው ግብይት በፈጠረ ቁጥር ባደረገ ቁጥር 5 ብር እየታሰበ እስከ 500 ሰው ባሸጣችሁ ሰዓት ግን 25,000 ብር ሽልማት ተጨማሪ እስከ 3,000 በእናንተ አይዲ ውስጥ ከተሸጠ ደግሞ በፒያዝ ዴሊቨር አገልግሎት ከተጠቀሙ በእያንዳንዱ ሰው 5 ብር መታሰቡ እና ሚሊየንስ ብር መውሰዳችሁ እንዳለ ሆኖ እስከ 100,000 ብር ድረስ ደግሞ ሽልማት አለው። የጊዜ ገደብ አለው። እስከ መቼ ድረስ ነው እንዲህ የምናካትተው የሚለውን እዛው ጋር ይነግሯቸዋል። የስራ የምትመዘገቡ ውስጠኛው ቢሮ፣ የሶሻል ሚዲያ የምትመዘገቡ እዛ ጥጉ ላይ። ከዚህ በኋላ በዚሁ አጋጣሚ ኮሜንት ስትሰጡ ኮሜንት ስታደርጉ የሶሻል ሚዲያ ንቅናቄንም በዚሁ አጋጣሚ ለምን ነው ለልማት ነው። ሁላችሁም ደግሞ ቲክቶከር፣ ፌስቡከር እና ዩቲዩበሮች ደግሞ የሚሊዮነሮች መንገድ በላይ ሚዲያ የሚለውን ሸር አድርጉት ባካችሁን። ለብዙ እህትና ወንድሞቻችን ይድረስ ወይስ አይድረስ? ይድረስ። እናመሰግናለን። ሄሎ፣ ደርሻለሁ። መጣሁ። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካቸው እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 88 76 23። ማሜ ጋራዥ የመኪናው ዶክተር።